ምንዱባን ደራሲ ቪክተር ሄዮጎ ተርጓሚ ዮሐንስ ገብረ ጻድቅ በዮፕ ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 3 ምዕራፍ 5 ዣቬር መሴ ማንዴላይን ከቤቱ ውስጥ የሕክምና እርዳታ የሚሰጥበት ክፍል ስለነበረው ፋንቲንን ወደዚያ ወሰዳት። ከዚያም እንደደረሰች የሕክምና እርዳታ የሚሰጡ ሴቶች ካልጋ ላይ አስተኟት። ፋንቲን በኃይል አተኩሳለች። ህሊናዋን ሳታውቅ ብዙ እያቃዠች ለጥቂት ጊዜ ቆየች። ቀጥሎ ግን ጭልጥ ያለ እንቅልፍ ወሰዳት። በሚቀጥለው ቀን ወደ 6 ሰዓት ገደማ ከእንቅልፏ ስትነቃ ካጠገቧ ሰው መቆሙን ተገነዘበች። መሴ ማንዴላይን ነበር። ጣራውን እያየ ካጠገቧ የቆመው። ቀና ብላ ስታየው ፊቱ በሐዘኔታ ተሞልቷል። ከንቲባው ጣሪያውን ሳይሆን ከግድግዳው ላይ የተሰቀለውን መስቀል ነበር የሚያየው። ይህ ሰው መልአክ እንጂ ስጋ የለበሰ ፍጡር አልመሰላትም። መላ ሰውነቱ በብርሃን የታነጸ መሰላት። መሴ ማንዴላይን እየጸለየ ስለነበር ጸሎቱን ላለማቋረጥ ቃል ሳትተነፍስ ለረጅም ጊዜ አፍጥጣ እያየችው ቆየች። በመጨረሻ ግን እየፈራች ቢሆንም አፍ አውጥታ ተናገረች። ምን እየሰሩ ነው? ከንቲባው የፋንቲንን መንቃት እየተጠባበቀ ከዚያ ስፍራ ወደ 1 ሰዓት ያህል ነበር የቆመው። እጇን ይዞ የልቧን ምት ቆጠረ። ደህና ነሽ? አሁን የሚሰማሽ ነገር አለ? ብሎ ሲጠይቃት በጣም ደህና ነኝ፣ እየበረታው ነው፣ እንቅልፍ ወስዶኝ ብዙ ተኛው እኮ አለችው። እንግዲያውስ ወደ ጥያቄሽ ልመለስና ምን እየሰራህ ነው ላልሽው ስላንቺ ፈጣሪን በመማጠን ጸሎት እያደረስኩ ነበር። ያን ዕለት ማታ ስለ ፋንቲን የህይወት ታሪክ ሲጠይቅ አመሸ። በሚቀጥለው ቀንም ያንኑ ቀጠለ። ስለዚህ ምንም ነገር ሳይቀረው ስለ ፋንቲን ህይወትና ኑሮ ሁሉንም ነገር ባወቀ ጊዜ ከመጠን በላይ ተሰቃይተሻል። ካሁን በኋላ ግን ችግርሽ ስለሚቃለል ሐሳብ አይግባሽ። በዚህ አይነት ነው የሥጋ ለባሾች ህይወት የሚለወጠውና መስዋዕት የሆኑበት ነገር ሁሉ የሚያበቃው አላት። ቀጥሎም ከዚህ የተለየ መንገድ እንዳለ እኔ አላውቅም። አንቺ ያለፍሽበት ምድራዊ ገሃነም ወደ መንግስተ ሰማያት የሚወስድ የመጀመሪያ እርምጃ ነው። እኛ ደግሞ ወደዚያ እንድትሄጂ መርዳት ግዴታችን ነው ሲል የልቡን ገለጸላት። መሴ ማንዴላይን ይህን ካለ በኋላ በኃይል ተነፈሰ። ፋንቲን መሴ ማንዴላይን የተናገረውን ስትሰማ ፊቷ ወገግ ብሎ ስትስቅ ወላቃ ጥርሷ ታየ። ከንቲባው ግን አስተያየት ከመስጠት ተቆጥቦ ወዲያ ወደ ነሚርና ሚስስ ቴናዲዮ ደብዳቤ መጻፍ ጀመረ። በደብዳቤው ፋንቲን ያለባት ዕዳ 120 ፍራንክ እንደሆነ ገልጾ ቢጽፍም 300 ፍራንክ ነበር የላከላቸው። ገንዘብ በብልጫ የላከው እንዲሁ ሳይሆን በተቻለ ፍጥነት የፋንቲንን ልጅ ይዘው እንዲመጡ በመጠየቅ ነበር። የልጅቷ እናት እንደታመመችና ልጇን ለማየት እጅግ እንደጓጓችም አክሎ በመጻፍ ኮዜትን በቶሎ ይዘው እንዲመጡ አጥብቆ ጠየቃቸው። እነ ቴናዲዬ ደብዳቤውና ገንዘቡ እንደደረሳቸው እጅግ በጣም ተደነቁ። ሰይጣን አለ ሚር ቴናዴ ወደ ሚስቱ ፊቱን በማዞር። ልጅቷን አንሰጥም። ምናልባት የሆነ ቂል ወንድ በውበቷ ተማርኮ ይሆናል ይህንን የመሰለ ደብዳቤ ጻፈው ካለ በኋላ ኮዜትን በመላክ ፈንታ ሂሳቡን በጥንቃቄ አስልቶ ፋንቲን ያለባት ዕዳ 500 ፍራንክ እንደሆነ በመግለጽ ለመሴ ማንዴላይን የመልስ ደብዳቤ ጻፈላቸው። ተጨማሪ 200 ፍራንክ ልጅቷ በታመመች ጊዜ ለመድኃኒት መግዣ የወጣ መሆኑንም ገልጾ ነበር የጻፈው። መሴ ማንዴላይን ደብዳቤው እንደደረሳቸው 300 ፍራንክ ላኩለት። ገንዘቡንም ሲልኩ አሁንም በተቻለ ፍጥነት ኮዜትን ይዘው እንዲመጡ በድጋሚ ጠየቃቸው። አሁንም በምንም መንገድ ልጅቷን አንሰጥም አለ። ፋንቲን በሽታዋ ጠናባት እንጂ ስላልተሻላት አልጋ ላይ እንደዋለች ነው። ደጉ ሰው በቀን 2 ጊዜ ከነበረችበት ሄደው ይጠይቋታል። ሊጠይቋት በሄዱ ቁጥር ግን ሳልሞት ኮዜትን ባይኔ የማያት ይመስሎታል ስትል ትጠይቃቸዋለች። እርሳቸውም ሲመልሱ ምናልባትም ነገ በማንኛውም ሰዓት ልትመጣና ልታያት ትችያለሽ ይሏታል። በዚህን ጊዜ የእናትየዋ ፊት ወገግ ይላል። ቢሆንማ እንዴት ደስ ባለኝ በማለት በምጸት ቃል ተናገረች። ፋንቲን ህመሟ እያደር ጠናባት እንጂ አልተሻላትም። ከዕለታት ባንዱ ቀን እየተመላለሱ የሚያክሟት ሐኪም የሳምቧን አተነፋፈስ በማዳመጫ መሳሪያ ካዳመጡ በኋላ ራሳቸውን ነቀነቁ። ይህን ያዩ ከንቲባ
እየተሻላት ነው ሲሉ ጠየቋቸው። አይኗን ለማየት የጓጓችላት ልጅ አላት አይደል ብለው ሐኪሙ ሲጠይቁ አሁን የሚል መልስ ተሰጣቸው። እንግዲያውስ በቶሎ ብታመጡላት ይሻላል የሚል ቃል ከሐኪሙ ሲሰሙ መሲ ማንዴላይን እጅግ ደንግጠው ሰውነታቸው ተንቀጠቀጠ። ሐኪሙ ምን አሉ ስትል ፋንቲን በጠየቀች ጊዜ መሲ ማንዴላይን ፊታቸውን ፈገግ ለማድረግ ሞከሩ። ቀጥለውም ልጅሽን በቶሎ እንድናመጣልሽ መክረውናል። ይህን በሽታሽን ሊያቃልለው እንደሚችል ይነገሩን ብለዋት ወደ ቢሮአቸው ሄዱ። መሲ ማንዴላይን ከቢሮአቸው ቁጭ ብለው ስራቸውን እየሰሩ ሳለ ዣቬር ሊያነጋግራቸው እንደሚፈልግ ጸሐፊያቸው ነገረቻቸው። ይግባ አሉ ከንቲባው። የፖሊሱ አዛዥ ዣቬርም ከቢሮአቸው ገብቶ ለከንቲባው ያክብሮት ሰላምታ ሰጠ። ከንቲባው ወረቀት እያገላበጡ ፊታቸውን ወደ መስኮት አዙረው ስለነበር ዣቬር ከቢሮአቸው ሲገባ ጀርባቸውን ያየው። መሲ ማንዴላይን ቀና ብለው ሳያዩት ወረቀት ማገላበጣቸውን ቀጠሉ። ዣቬርም የክፍሉን ጸጥታ ብዙም ሳያደፈርስ በዝግታ ወደፊት ተራመደ። ፊቱ ላይ የቆራጥነት ብቻ ሳይሆን የድፍረትን ምልክት በጉልህ ይታያል። ከንቲባው በእጃቸው ይዘውት የነበረውን ብዕርና ወረቀት አስቀምጠው ቀና ብለው አዩት። ታዲያስ ደህና ዋልክ? ምንድነው ዣቬር? ምን አጋጠመህ? ብለው ሲጠይቁት ዣቬር ሐሳቡን ለማሰባሰብ ለአጭር ጊዜ ዝም አለ። በመጨረሻ ግን ድምፁን አለስልሶ ሐዘን በተሞላበት አንደበት ክቡር ከንቲባ፣ የሆነ ወንጀል ተሰርቷል ሲል ተናገረ። የምን ወንጀል? አንድ ግለሰብ የመንግስት ባለስልጣንን በሐሰት ስለወነጀለ ራሱን ለማጋለጥ ይፈልጋል። ጉዳዩን እኔን የሚመለከት ስለሆነም ይህን ለማሳወቅ ነው አሁን እኔ ወደ እርሱ የመጣሁት። ራሱን ለማጋለጥ የሚፈልግ ሰው ማን ነው? በማለት ከንቲባው ሲጠይቁት እኔ ሲል መለሰላቸው። አንተ ራስህ? ብለው ሲጠይቁትም አዎን እኔው ራሴ አላቸው። ማንም በድለህ ነው ራስን የምታጋልጠው? ባሉት ጊዜ ክቡርነቶን ሲላቸው መሲ ማንዴላይን እንደተቀመጡ ወንበራቸውን አስተካከሉ። ዣቬር ሳይፈራ አሁንም በትህትና ቀጠለ። ክቡር ከንቲባ፣ ያደረኩት በደል ከባድ ስለሆነ እኔ አሁን ክቡርነቶን የምጠይቀው ከስራ እንዲያሰናብቱኝና ክስ እንዲመሰርቱብኝ ነው ሲል ጠየቃቸው። ከንቲባው እጅግ በጣም ተገርመው ለመናገር አፋቸውን ከፈቱ። ነገር ግን ዣቬር ጣልቃ በመግባት ቀድሞ ተናገረ። ስራህን ከለቀክ ይበቃል ሊሉኝ ይሆናል። በእኔ እምነት ግን ይህ ብቻ አይበቃም። በገዛ ፍቃድ ስራ መልቀቅ መቻልማ ታላቅ ክብር ነው። ጥፋት ስላጠፋውና በመሳሳት ሌላውን ሰው ስለበደልኩ ለፍርድ ቀርቤ መቀጣት አለብኝ። ከስራ መባረር ይኖርብኛል። እንዴ? በምን ምክንያት? ምንድነው ነገሩ? ብለው ሲጠይቁት ክቡር ከንቲባ፣ ጉዳዩን ሲያውቁት ይህንን ጥያቄ ዳግም አይጠይቁኝም። ያኔ ነገሩ ሁሉ ይገባውታል ካለ በኋላ ዣቬር በኃይል ተነፈሰ። ሐዘን እየተሰማውና እያፈረ ንግግሩን ቀጠለ። ክቡር ከንቲባ፣ ከ6 ሳምንታት በፊት ያችን ሴት በነፃ እንድለቃት ካዘዙኝና እኔም በነፃ ከለቀኳት በኋላ በጣም ተናድጄ ስለነበር እኔ ክቡርነቶን ከሰስኩ። እኔን የከሰስከው? ብለው ከንቲባው ሲጠይቁት አዎ እርሶን። ፓሪስ ድረስ ሄጄ ለፖሊስ ጠቅላይ አዛዥ ክሴን አቀረብ በማለት ሲመልስላቸው ብዙ ጊዜ የማይስቁት መሲ ማንዴላይን ከትከት ብለው ሳቃቸውን ለቀቁት። የፖሊስን ስልጣን ተጋፋህ ብለን የከሰስከኝ? የለም የጥንት ወንጀለኛ ናቸው ብዬን የከሰስኩት ሲላቸው ከንቲባው ደነገጡ። እንዳቀረቀረ የቀረው ዣቬር አሁንም ንግግሩን ቀጠለ። አልተጠራጠርኩም ነበር። ለረጅም ጊዜ ያጤንኩበት ጉዳይ ስለነበር በነገሩ በጽኑ አመንኩ። መልኩ፣ ቁመናው፣ ጉልበቱና ሌላም ነገሩ ሁሉ አንድ ስለሆነብኝ ዣን ቫልዣኖት ብዬ ደመደምኩ። ማናልክ? እንዴት ብለህ ነው ስሙን የጠራኸው? ዣን ቫልዣ ከ20 ዓመታት በፊት የወህኒ ቤት ሹም በነበርኩበት ጊዜ አንድ እስረኛ ነበር። ይህ ወንጀለኛ ከእስር ቤት ካመለጠ በኋላ ያንድ የተከበሩ ጳጳስ ንብረት ዘርፏል። በዚህም አላበቃም። በመሳሪያ ኃይል አስፈራርቶ የሌላም ሰው ንብረት ሰርቋል። ይህን ወንጀለኛ ለመያዝ ብዙ ፍለጋ ቢካሄድም 8 ዓመት ሙሉ የት እንዳለ ለማወቅ ስላልተቻለ ወንጀለኛው የውሃ ሽታ ሆኖ ቀረ። ክቡር ከንቲባ፣ ምን አለፈው ብቻ ያ ሰው ክቡርነቱ እንደሆኑ ስላመንኩ ለጠቅላይ ፖሊስ አዛዥ ሄጄ ጠቆምኩበት። በዚህ አይነት ዣቬር ነገር ሲያበዛባቸው ወረቀት ማገላበጥ የጀመሩት መሲ ማንዴላይን ረጋ ባለ አነጋገር እና ምን ተባልክ? ብለው ዣቬርን ሲጠይቁት አበድክ እንዲያሉኝ ሲል መልስ ሰጣቸው።
ከዚያስ ብለው ሲጠይቁት ከዚያማ እነርሱ ልክ መሆናቸውን አወቁ አለ። ይህን ጊዜ ጥሩ ገምተሃል በማለት መለሱለት። እነርሱ ልክ መሆን አለባቸው፣ ምክንያቱም እውነተኛው ዣን ቫልዣ ተገኝቷል ብሎ ሲናገር ከንቲባው በእጃቸው ይዞት የነበረው ወረቀት አመልጧቸው ከመሬት ወደቀ። መሴ ማንዴላይን አንገታቸውን ቀና በማድረግ ዣቬርን በአጽንኦት ተመለከቱት። ዝግ ብለውም ተገኘ ሲሉት ዣቬር ንግግሩን ቀጠለ። ክቡር ከንቲባ፣ ታሪኩ እንዲህ ነው። ገጠር ውስጥ ሻምፕማይ የሚባሉ አንድ የዋህና ደግ ካህን ነበሩ። እኚህ ካህን እጅግ በጣም ድሃ ሲሆኑ የሚረዳም ዘመድ ወዳጅ አልነበራቸውም። እንደ እርሳቸው ያለ ምስኪን ሰው የዕለት ተዕለት ኑሮ ምን እንደሚመስል ብዙም አይታወቅም። በመጨረሻ እኚህ የቤተ ክርስቲያን ሰው ፍራፍሬ ሰርቀው ይያዛሉ። ፍራፍሬ መስረቃቸው ይህን ያህልም የሚያስከፋና የሚያስወነጅል አልነበረም። የተለያዩ ፍሬ የያዙና ብዛት ያላቸው የፍራፍሬ ዛፎች ቅርንጫፎቻቸው ተቆርጠው በየመንገዱ ተጥለው ይታያሉ። ይህ ነው እንግዲህ እንደ ከባድ ጥፋት የተቆጠረው። እኛ ካህን የተያዙት ተቀንጥሰው ከወደቁት የዛፍ ቅርንጫፎች መካከል አንደኛው ከነፍሬው እርሳቸው እጅ ስለተገኘ ሲሆን በዚህም ምክንያት ነው ሌባ ተብለው የታሰሩት። ቢሆንም ይህኛው ወንጀል ለአጭር ጊዜ የሚያሳስር እንጂ ለብዙ ዓመታት እስር የሚያስፈርድ አልነበረም። ነገር ግን እዚህ ላይ ነው የተፈጥሮ ኃይል ስራውን የሰራው። አባታችን የታሰሩበት እስር ቤት ስለጠበበ ወደ ሌላ እስር ቤት ይዛወራሉ። ከአዲሱ እስር ቤት ውስጥ ለረጅም ዘመን የታሰረ ብሪቬት የሚባል ሌላ እስረኛ ጥሩ ጠባይ በማሳየቱ የእስረኞች ተቆጣጣሪ ሆኖ ይሾማል። ይህ ሰው ካህኑን ገና ሲያያቸው ወንጀለኛውን አገኘሁት ሲል ይጮሃል። ጌታው ወደዚህ ይመልከቱ እስቲ ዣን ቫልዣ ኖት አይደል ብሎ ሲጠይቃቸው ዣን ቫልዣ ደግሞ ማን ነው በማለት ሰውየውን ለማታለል አባታችን ይሞክራሉ። እንዳላወቀ ለመሆን አይሞክሩ ይላል ብሪቬት። ዣን ቫልዣ ማለት እርሶ ኖት፣ አውቄዎታለሁ። ከዛሬ 20 ዓመት በፊት ቱሉን ከሚገኝ እስር ቤት እስረኛ ነበሩ። ከዚያ አብረን ነበር የታሰርነው ሲላቸው አባታችን ሻምፕማቴ ዣን ቫልዣ ማለት እኔ አይደለሁም በማለት ሸምጥጠው ካዱ። ስለዚህ ስለ ጉዳዩ የተለያዩ ምርመራዎችና ክትትሎች ተደረጉ። በተደረገው ክትትልም የዣን ቫልዣ ቤተሰቦች ከ30 ዓመታት በፊት የት እንደነበሩ ተደረሰበት። ሆኖም ቤተሰቦቹ ያን ጊዜ ከነበሩበት አልተገኙም። የት እንደሄዱ ደግሞ ማንም ሊጠቁም አልቻለም። ጊዜው በጣም ስለቆየ ዣን ቫልዣንም ለይቶ የሚያውቅ ሰው ጠፋ። ፍለጋው ግን ተጠናክሮ ቀጠለ። ሆኖም ከብሪቬት ሌላ ዣን ቫልዣን የሚያውቁ ሌሎች 2 እስረኞች ተገኙ። ሁለቱም የዕድሜ ልክ እስራት የተፈረደባቸው ወንጀለኞች ናቸው። ስማቸውም ኮሽፔልና ቬኔልዲዩ ሲባሉ እስረኞቹ ከነበሩበት ተጠርተው ካህኑን እንዲያዩ ተደረገ። ካህኑን ገና ሳዩ ምንም አልተጠራጠሩም። እነርሱም ሰውየው ዣን ቫልዣ እንደሆኑ አረጋገጡ። ካህኑ እንደ ዣን ቫልዣ ዕድሜያቸው 54 ዓመት ሲሆን ቁመታቸውና ተክለሰውነታቸው እንዲሁም መልካቸው ከሰውየው ጋር እንደሆኑ ተገኘ። ይህ እውነት ከተደበቀበት የወጣው ልክ እኔ እርሶ ዣን ቫልዣ እንደሆኑ ክስ በመሰረትኩበት ጊዜ ስለነበር አብዳል እንዴ ዣን ቫልዣ እኮ ተይዞ አሁን አራስ ከሚባል እስር ቤት ውስጥ ስለሚገኝ ፍርዱን እየተጠባበቀ ነው ሲሉ ከዚያ እንድጠፋ ነገሩኝ። ይህን ስሰማ ምን ያህል እንደደነገጥኩና እንዳፈርኩ እርሶም ሊገምቱ ይችላሉ። ዜናውን እንደሰማው ሰውየውን አምጡና አሳዩኝ ብዬ ስጠይቃቸው አምጥተው አሳዩኝ። ከዛስ በማለት መሴ ማንዴላይን ጣልቃ ገቡ። ዣቬር ግን ሳያወላውል ሐዘን እየተሰማው ምላሹን ሰጠ። ክቡር ከንቲባ፣ እውነት ነው። ሰውየው ዣን ቫልዣ እንደሆኑ ምንም አልተጠራጠርኩም። ስለዚህ ስለፈጸምኩት ስህተት በጣም አዝናለሁ። ሻምፕማቲዩ ነኝ ያሉት ሰውዬ በእርግጥ ዣን ቫልዣ ሆነው ነው ያገኘኋቸው። እርግጠኛ ነህ ብለው ከንቲባው ሲጠይቁት ዣቬር የፌስ ሳቅ እየሳቀ ሰውየውም እርግጠኛ ነህ ሲል ጠይቆኝ የምትሉት ነገር አይገባኝም፣ እኔ ሻምፕማቲዩ እንጂ ዣን ቫልዣ አይደለሁም ብሎም ተናግሯል። ሰውየው በጣም ጮሌ ነው። ነገር ግን 4 ሰው ስለመሰከረበት ተገቢውን ቅጣት ይቀበላል እንጂ ከቅጣት አያመልጥም። እኔም ከሕግ ፊት ቀርቤ ምስክርነት ቃሌን እንድሰጥ ስለተጠራው ወደዚያው በቶሎ ሄዳለሁ። መሴ ማንዴላይን ታሪኩን ከሰሙ በኋላ ወደ መሬት አቀርቅረው ከጠረጴዛው ላይ ከነበሩት ወረቀቶች ላይ አፈጠጡ እንጂ ምንም አልተናገሩም። ስራ እንደበዛበት ሰው አንዴ ይጽፋሉ፣ ቀጥሎም ወረቀቶቹን ያገላብጣሉ። መሴ ማንዴላይን ከተወሰነ ጊዜ በኋላ ወደ ዣቬር ዞር ብሎ ይብቃና ዣቬር፣ የነገርከኝ ታሪክ ብዙም አላስደሰተኝም። አስቸኳይ የሆኑ ጉዳዮች ስላሉብኝ ከዚህ ይበልጥ ጊዜ ባናጠፋ ይሻላል። ለመሆኑ ወደ አራስ እስር ቤት መቼ ለመሄድ አስበሃል? ሲሉ ጠየቁት። በቶሎ ሳልሄድ አልቀርም ብሎ ሲመልስ ከስንት ቀን በኋላ ሲሉ ሌላ ጥያቄ ጠየቁት። ወንጀለኛው ለፍርድ የሚቀርበው ነገ ስለሆነ ዛሬ ማታ መንገድ ጀምራለሁ ብያለሁ። የፍርድ ውሳኔ በቶሎ የሚሰጥ ይመስልሃል? ብለው ሲጠይቁትም ሌላ ቀጠሮ የሚሰጥ አይመስለኝም።
እኔ ግን የፍርድ ውሳኔ እስኪሰጥ አልቆይም። የምስክርነት ቃሌን ሰጥቼ እንደጨረስኩ መለሳለሁ። መልካም ካሉ በኋላ መሴ ማንዴላይን ዣቪርን ሰላምታ ሰጥተው አሰናበቱት። ዣቪር ግን ከቢሮአቸው አልወጣም። ክቡርነትዎን በድጋሚ ይቅርታ ጠይቃለሁ ብሎ ሲናገር ከዚህ በላይ ምን ያስፈልጋል? እኔ እንደሆነ ሁሉንም ነገር ትቼዋለሁ አሉት። ክቡር ከንቲባ፣ ቀደም ሲል የጠየቅኩትን እንዲያስቡበት አላቸው። ምንድነው እሱ ሲሉት ከስራ እንዲያሰናብቱኝ ነዋ አለ። ዣቬር፣ መከበር ያለብህ ሰው እንደሆንክ አውቃለሁ። ስህተትህን ከሚገባው በላይ ነው ያጎላኸው። የተበደልኩት እኔ ስለሆንኩ አንተ ፈጸምኩት የምትለውን በደል ይህን ያህል ከቁም ነገር አላስገባሁትም። ከስራ መባረርህን በተመለከተ እንኳን ከስራ ልትባረር እድገት የሚገባ ሰው ነህ። ስለዚህ እኔ በስራህ ላይ እንድትቆይ ነው የምፈልገው ሲሉት ዣቬር መሴ ማንዴላይንን በጥሞና እየተመለከተ የሚከተለውን ተናገረ። ክቡር ከንቲባ፣ ይህ ሊሆን አይችልም። በሌላው ሰው ላይ የማደርገው ነገር በእኔም ላይ መፈጸም አለበት። ማንኛውንም የህብረተሰብ አባል የበደለ ሰው ያለ ርህራሄ ፈልፍዬ በማውጣት ለፍርድ አቀርባለሁ እያልኩ ዘወትር ለራሴ ቃል ገብቻለሁ። አሁን ደግሞ እኔው ራሴ ሌላውን ሰው በድያለሁና መታለፍ የለብኝም። ስለዚህ ከስራዬ መታገድ ይኖርብኛል። የሚሰሩ እጆች ስላሉኝ የትም ሰርቼ ማደር የምችል ይመስለኛል። ግብርና ብገባም ይሆናል። ለሌሎች ሰዎች ደግሞ ምሳሌ መሆን አለብኝ። ስለዚህ አሁንም ቢሆን ከስራ እንዲያባረሩኝ ማጠኖታለሁ። እና ያለና ካሉ በኋላ ከንቲባው ሊጨብጡት እጃቸውን ዘረጉለት። ዣቬር ግን ከቢሮአቸው ለመውጣት ወደ ኋላ በማፈግፈግ ሸሸት ብሎ ይቅርታ ክቡር ከንቲባ፣ እጆን ለመጨበጥ አልችልም። አንድ የተከበረ ከንቲባ እንደማንኛውም ተራ ሰው መታየት ስለሌለበት የተራ ሰው እጅ በቀላሉ እንደሚጨበጥ ሁሉ የከንቲባ እጅ መጨበጥ የለበትም። ተራ ሰው፣ አዎ ተራ ሰው፣ ስልጣኔን መከታ በማድረግ የሰራውት ስራ ተራ ሰው ላይ ከሚፈጽመው ተግባር የተለየ አይደለም ካለ በኋላ ለጥ ብሎ እጅ ነስቶ ከከንቲባው ቢሮ ለመውጣት ዣቬር ወደ በሩ አቀና። በሩን ከፍቶ ሲወጣም አንገቱን እንዳቀረቀረ ነበር። ከመውጣቱ በፊት ግን ፊቱን አዙሮ ክቡር ከንቲባ፣ የሥራ መልቀቂያ ስንብት እስከ ተሰጠኝ ድረስ ስራዬን እቀጥላለሁ አለ። የበሩን እጀታ እንደያዘ ይህን ተናግሮ ዣቬር ከቢሮአቸው ወጥቶ ሄደ። መሴ ማንዴላይን ግን እጅግ እንደተከዙ ከወንበራቸው ላይ ቁጭ አሉ። ከንቲባው የዣቬርን ውቶታና ንግግር በመገረም ነበር ያዳመጡት። ምዕራፍ 6 የሻምፕ ማቲዮ ጉዳይ። እስከዚያን ዕለት ድረስ ከልብ ውስጥ ቀብሮ ያኖረውን ጉዳይ ዣቬር በድንገት ስላነሳበት መሴ ማንዴላይን ከቢሮ ውስጥ ቁጭ እንዳለ መላ ሰውነቱ ራደ። መጨረሻዬ ምን ይሆን ሲል አሰበ። አወጣና ወረደ፣ ቆዘመ። ውሽንፍር እንደሚያወዛውዘው ዋርካና ከባድ ጦር እንደገጠመው ወታደር ልቡ ከወዲያ ወዲህ ተንከራተተ። ዣቬር ነገሩን አራዝሞ ከቢሮ አልወጣ ብሎ ሲናገር የአየሩ ደመና ሁሉ ተሰባስቦ መብረቅና ከባድ ዝናብ ከጭንቅላቱ ላይ የሚያዘንብበት መሰለው። ዣቬር እያነጋገረው ሳለ ሂድ፣ ተነሳ፣ ሩጥ፣ ሻምፕ ማቲዮን ነፃ አውጣ፣ ወደ ኋላ አትበል፣ ራስህን አጋልጥ የሚል ስሜት ህሊናው ውስጥ ሰፍሮ ጭንቅላቱን አዙሮበት ነበር። አባ ሻምፕ ማቲዮን ከእስር ቤት አውጥተህ በእርሳቸው እግር አንተ ተተካ የሚለው ሐሳብ ከህሊናው ውስጥ አልወጣለው። ሆኖም ቀላል ውሳኔ ሆኖ አላገኘውም። ጭንቅላቱን የወረረው ሐሳብ ስለት ያለው ነገር አካል ውስጥ ዘልቆ ሲገባ የሚፈጥረው አይነት ስሜት መላ ሰውነቱ ውስጥ ፈጠረበት። ይህን ጊዜ መጨረሻው ምን እንደሚሆን እናያለን ሲል ለራሱ ነገረ። በሌላ መልኩ ግን የምን ጀግንነት ነው በማለት ራሱን በመገሰጽ ከራሱ ጋር ተሟገተ። ህሊናውና ስጋው ሙግት በገጠመው ጊዜ የሚይዘውንና የሚጨብጠውን አሳጡት። ገና ድሮ ከእስር ቤት እንደወጣ እኛ የተባረኩ ጳጳስ አጥንት የሚሰብር ንግግር ባይናገሩት ኖሮ ከዚህ አይነቱ ግብግብ ውስጥ ባልገባ ነበር። አንደኛው ጎኑ የሚበቃን ያህል ተሰቃይተሃልና አሁን ራስህን አውጣ ብሎ ሲመክረው፣ ሌላው ጎኑ ግን እንዴት ባንተ ጦስ ሌላ ሰው ይጎዳ እያለ በመገሰጽ ወተወተው። ዣቬር ከቢሮ እስከወጣ ድረስ ስሜቱን ለመቆጣጠርና የተዝናና ለመምሰል ብዙ ታገለ። ዣቬር ከቢሮ እንደወጣለት ግን ቶሎ ብሎ ፋቲንን ለማየት ወደ ተኛችበት ክፍል ሄደ። ከዚያም እንደደረሰ ከሌላው ቀን ይበልጥ ጊዜ ወስዶ አጫወታት። እርሷን የሚንከባከቡ ሴሮችም የተለየ ጥንቃቄ እንዲያደርጉላት አሳሰባቸው። ቀጥሎም ምናልባት አራስ ወደሚባል ስፍራ ሊሄድ እንደሚችል ገለጸላቸው። ከፋንቲን ክፍል እንደወጣ እራት ቀርቦለት እንክት አድርጎ በላ። ከዚያም ወደ መኝታ ክፍሉ ሄዶ ሐሳቡን ለማሰባሰብ ሞከረ። የነበረበትን ሁኔታ በሐሳብ ሲገመግመው
ከዚያ በፊት ተሰምቶት በማያውቀው ስሜት ተዋጠ። ሳያስበው በድንገት ከመቀመጫው ብድግ ብሎ ተነስቶ የመኝታ ክፍሉን በር ቆለፈ። በሩ ከተቆለፈ ማንም መጥቶ ሊያስፈራራው እንደማይችል ተገነዘበ። ጥቂት ቆይቶ የክፍሉን መብራት አጠፋ። መብራት በስቶ ስለነበር የመብራቱ ብርሃን ብዙ አናዶታል። ከዚህም በላይ መብራቱ ከጠፋ አንድ ሰው ከውጭ ሆኖ ሊያየው እንደማይችል ገመተ። ሆኖም ማን የትኛው ሰው እያለ ራሱን ቢጠይቅም እንዳያየው የፈለገው ሰው ሁሉ አየው። የተቆለፈው በር ወለል ብሎ የተከፈተ መሰለው። ለመሆኑ በሩን ማን ከፈተው? ማንስ አየው? ህሊናውና ሁሉንም የሚያይ አምላክ አየው። በመጀመሪያ ራሱን ለማታለል ሞከረ። ከተቆለፈበት ቤት ውስጥ ራሱን ከደበቀ ብቻውን ስለሆነ ማንም የሚያገኘው አልመሰለውም ነበር። በሩ ተቆልፏል፣ መብራቱም ጠፍቷል። ታዲያ ማን ነው እርሱን ለማየት የሚችለው? ጭንቅላቱን በሁለት እጆቹ ይዞ ክሩን ጠረጴዛ ላይ በማስደገፍ ከጨለማው ክፍል ውስጥ ያሰላስል ገባ። ሐሳቡን ለማሰባሰብ ብዙ ቢጥርም አንጎሉ በቂ ኃይል አጣ። ህሊናው ውስጥ የሰፈረው ሐሳብ እንደ ከባድ ማዕበል ተወራጨ። በውስጡ የተንሰራፋውን ሐሳብ ለማስወጣትና ከርሱ ለማራቅ ጭንቅላቱን በበለጠ ኃይል ጠበቅ አድርጎ ያዘ። ሆኖም በከፋ መልኩ በሐሳብ ነጎደ እንጂ ከተጨበጠ ውሳኔ ላይ ለመድረስ አልቻለም። እንዲያውም ከናካቴው ጭንቅላቱ እየጎላ ሄደበት። ይባስ ብሎም ጭንቅላቱ በሳት ተያይዞ የሚቃጠል መሰለው። ወደ መስኮት ሄዶ መስኮቱን ወለል አድርጎ ከፈተው። ወደ ሰማይ አሻቅቦ ቢያይ ከሰማዩ ላይ አንዲት ኮከብ እንኳን የለችም። ተመልሶ ሄዶ እንደ በፊቱ ጭንቅላቱን ይዞ ተቀመጠ። ሰዓቱ መንጎዱን ቀጥሎ 1 ሰዓት አለፈ። የተበታተነው ሐሳቡ ቀስ እያለ ወደ አንድ ውሳኔ ስላመራና እኛ ካህን ባልሰሩት ስራ የገቡበትን አሰቃቂ ወጥመድ ስላየ ከአውሬነት ባህሪና እንደ አንዳንድ የአገራችን ነገዶችና ግለሰቦች ከይሉንታና ህሊና ቢስ ለመላቀቅ ቻለ። ይህኔ ነው ከቅዠት ዓለም እንደወጣ ያወቀው። እኛ ደግ ሰው የእርሱን ጦስ የእርሱን ዕዳ ተሸክመው ሲሰቃዩ በሐሳብ አያቸው። እርሱ መግባት ከነበረበት አዘቅት ውስጥ ሲጣሉ በሐሳብ ሲያያቸው መላ አካሉ ተሳቀቀ። መላ ሰውነቱም ስቅጥጥ ሲል ተሰማው። ይህኔ የዋሁ ካህን ከዚያ የመከራ አዘቅት ውስጥ እንዳይገቡ አንድ ነገር መደረግ እንዳለበት አመነ። ይህን ሊያደርግ የሚችለው ደግሞ እርሱ ራሱ መሆኑን አልተጠራጠረም። ከእርሱ ሌላ ማን ነው ይህን ሊያደርግ የሚችለው? አሁንም ቢሆን ነገሩ ተምታታበት። አሁንም ቢሆን የሚችለው ጉዳይ ሆኖ አልታያለው። ሀብት የተትረፈረፈው ከንቲባ ተመልሶ ወህኒ ቤት ሊገባ። ስለዚህ አሁንም ተጨነቀ፣ ተጠበበ። አንጎሉ በጭንቀትና በሐሳብ ብዛት ሊፈነዳ ተቃረበ። ማንም ሰው ቢሆን ከዚያ በፊት እንደዚህ ያለ ፈተና ውስጥ የገባ አልመሰለውም። ህሊናው አሳደደው፣ እረፍት ነሳው። ማሽላ እያረረ ይስቃል እንዲሉ እርሱም አንጀቱ እያረረ የፌስ ሳቅ ሳቀ። ቶሎ ብሎ ሄዶ መብራቱን እንደገና በራው። ታዲያ ምን ይጠበሳለ? ምን አርበተበተኝ? ምንስ አስጨነቀኝ? እኔ እንደሆነ ምንም አልሆንኩም። ነገሩ ከፍጻሜ ደርሷል። አንድ ግለሰብ በደል ቢፈጽም ጥፋቱ የኔ አይደለም። እኔ እንደሆንኩ ክብር ያለኝ ሰው ነኝ። ይህ የፈጣሪ እንጂ የኔ ስራ ሊሆን አይችልም። የእርሱ ፍቃድ ይህ ከሆነ ደግሞ እኔ ምን አገባኝ? እርሱ ራሱ አስተካክሎ የቀየሰውን እኔ ያንን መለወጥ እችላለሁ? ታዲያ እኔ ምን ጥልቅ ያደርገኛል? አያገባኝም። በህይወት ዘመኔ በህልሜም ሆነ በእውኔ የተመኘሁት ነገር ቢኖር የኑሮ ዋስትና እንዳገኝ ነበር። የአምላክ ፈቃድ ሆኖ ያንን አግኝቻለሁ። ስለዚህ በአምላክ ፈቃድ ያገኘሁትን የኑሮ ዋስትና አሁን እኔ ማበላሸት የለብኝም። ለምንድን ነው አሁን የደረስኩበትን መልካም ህይወት እንዳይቀጥል፣ በጎ ተግባር እንዳልፈጽም፣ ለሌሎች አርአያ እንዳልሆንና ያሳለፍኩትን የረጅም ዘመን ስቃይ ውጤት ለቀየረኝ የህይወት ዘመኔ የደስታ ምንጭ እንዳልሆን የእግዚአብሔር ፈቃድ የማይሆነው? ለማንኛውም ይህ ያለቀ ጉዳይ ስለሆነ ከፈጣሪ ሥራ ውስጥ እኔ ለመግባት አልችልም ሲል ተፈላሰፈ። ሆኖም ፍልስፍናው ተጨባጭ የሆነ መፍትሄ ሊያስገኝለት ስላልቻለ ከተቀመጠበት ተነስቶ ከወዲያ ወዲህ እያለ ተንቆራጠጠ። ና ወዳጄ፣ ከዚህ ይበልጥ ራስን አታሰቃይ ሲል ራሱን ቢመክርም የመንፈስ ረፍትና ሰላም አላገኘም። ከመጠን በላይ ተጨነቀ። የጭንቀቱም ውጤት ብስጭት ሆነ። ማንም የባህር ውሃ ወደ ዳር እንዳይወጣ ለማድረግ እንደማይችል ሁሉ ሐሳብ ጭንቅላት ውስጥ እንዳይገባም ለመከላከል አይቻልም። በኃይል እየገፋ የሚመጣውን ውሃ ማዕበል እንለዋለን። ወንጀል ሰርቶ የሚደርሰውን ሰቆቃና ጭንቀት ደግሞ የህሊና ወቀሳ እንለዋለን። ፈጣሪ በልዩ ጥበቡ ነፋስንና ውሃን
ወደ ታችና ወደ ላይ ያጎነ ያነጥራቸዋል። ጊዜው እያለፈ ሲሄድ መሴ ማንዴላይን እርስ በራሱ መነጋገሩን ቀጥሎ ተናጋሪም ሰሚም ራሱ ሆነ። እጅግ በጣም የሚያሳዝነውና የሚያስገርመው ደግሞ የሚናገረው ነገር ሁሉ ለመስማት የማይፈልገውን ሲሆን ለመናገር አፉን የከፈተውም ከምንም ጊዜ ይበልጥ ጸጥታ በፈለገበት ሰዓት ነበር። ይህ ሰው በዚያን ጊዜ የት ነበር? ይህ ጉዳይ ያለቀለት ነገር አይደለም እንዴ? ሲል ራሱን ጠየቀ። ጥያቄዎቹን እንደጠየቀ እኔን አያገባኝም ብሎ ማለፉ ልክ እንዳልሆነ የራሱ ሕሊና ነገረው። ንጹህ ሰው ባልሰራው ስራ ከስቃይ ማጥ ውስጥ ሲገባ ዝም ብሎ መመልከቱ ሕሊና ያለው ፍጡር ሊቀበል የማይችል የአውሬ ጠባይ መሆኑን ለዚያው ሕሊና ነገረ። ይህን እውነታ ለማየት ራስ ወዳድ፣ ጨካኝ፣ ፈሪ፣ ወንጀለኛ ያሰኛል ሲልም ደመደመ። በመጨረሻዎቹ 8 ዓመታት የህይወት ዘመኑ ውስጥ ለመጀመሪያ ጊዜ የደካማ ሐሳብ መራራነትን ቀመሰ። ያንን ክፉ ሐሳብ ከጭንቅላቱ ውስጥ አስወጥቶ ለመጣል ይችል ይመስል እየቀፈፈው ምራቁን ተፋ። የህይወቴ መጨረሻ ምንድነው? ስሜን መደበቅ? ፖሊስንና ራሴን ማታለል? እስከ ዛሬ የፈጸምኩት በጎ ተግባር ሁሉ መጨረሻ ይሄ ነው? በህይወት ዘመኔ ከዚህ የተለየ ዓላማ አይኖረኝም ማለት ነው? ነፍሴን ረስቼ ስጋዬን ብቻ ለማዳን ነው የምኖረው? ወይስ የህይወቴ ግብ እውነተኛ ታማኝና ቀና ሰው ሆኜ መኖር ነው? ይህ አልነበረም እንዴ የኛ ደጉ ጳጳስ የህይወት ዓላማ? ይህ ዓላማና የህይወት ግብ እኮ ነው እርሳቸውን ያስደሰታቸው። ስለዚህ ከህሊናው ጋር ዳግም ተሟገተ። ከራሱም ጋር ባደረገው ሙግት ራስን ለማውጣት ሲባል የሌላን ሰው ህይወት ማበላሸት ትክክል እንዳልሆነ አጤነ። አወቀም። የዚያን የዋካን ህይወት ካላዳንኩ ምኑን ሰው ነኝ ሲል ራሱን ጠየቀ። ይህን ካላደረገ ሰው ሳይሆን ነፍሱን የረሳና እድገቱን ያልጨረሰ የሰው አውሬ ሆኖ ሊቀር እንደሚችል ለራሱ ነገረ። የሰው ልጅ ደግሞ ለራሱ ብቻ የሚኖር ከሆነ መኖር ራሱ ትርጉም የለውም። ለራስ ብቻ የሚኖር ሰውስ ሰው ነው ለማለት ያስደፍራል ብሎ ሲናገር እኛ ደጉ ጳጳስ ካጠገቡ ቁጭ ብለው የሚሰሙትና የሚያዩት መሰለው። በአካባቢው ያሉ ሰዎች ሁሉ የሚያውቁት እንደ ተወዳጅ ከንቲባ ሲሆን ጳጳሱ ግን የሚያውቁት ከእስር ቤት ያመለጠው ዣን ቫልዣን እንደሆነ ነው። በአካባቢው ያሉ ሰዎች ሁሉ ያዩትና የሚያዩት የውጭ አካሉንና ኑሮውን ሲሆን እኛ ጳጳስ ግን የውስጥ አካሉንና ህሊናውን ያዩትና የሚያዩት። እውነታዊ ይህ ከሆነ ሳያመነታ ቶሎ ብሎ ወደ አራስ ሄዶ ምስኪኑን ካህን ማዳን አለበት። ትክክለኛውን ዣን ቫልዣ አጋልጦ የውሸት ዣን ቫልዣ የሆነውን ሰው ማዳን ግዴታው ነው። ይህን ካደረገ ታላቅ መስዋዕትነት የከፈለ ቢሆንም አስከፊ ድል ይሆንለታል። ያም ሆነ ይህ ክቡር ህሊናው የሚነግረውን ማድረግ እንዳለበትና ወደ ኋላ ማለት እንደሌለበት መሴ ማንዴላይን አሁንም ለራሱ ነገረ። እጅግ አሳዛኝ የሆነ መጨረሻ። በዳኞች ሳይሆን በህሊና ዳኝነት ብቻ ያንን ሁሉ ሀብት፣ ያን ሁሉ ምቾትና የተንደላቀቀ ህይወት መስዋዕት አድርጎ በገዛ ፍቃድ ማንም ሳያስገድድ የሚስኪኑን ካህን ህይወት ማዳንና የራስን ህይወት አሳልፎ መስጠት። ይህስ በሰዎች አይን የሚያስነፍቅ ውሳኔ ነው ወይስ እጹብ ድንቅ ስራ የሚያሰኝ? ይሁና አለ እውነተኛው ዣን ቫልዣ። መደረግ ይኖርበታል። ይህንን ሰው ማዳን አለብኝ። እነዚህን ቃላት የተናገራቸው ሳይታወቀው በኃይል እየጮኸ ነበር። በዚህም የገባበትና ተሰንጎ የተያዘበት ወጥመድ ይበልጥ ጎላበት። ከቅዠት ዓለም በትክክል መንቃቱን ስላወቀ አሁንም እኛ ምስኪን የእርሱን ጦስ የእርሱን ዕዳ እንደተሸከሙ በጥራት አያቸው። ከጠረጴዛው ላይ የተነባበሩትን መጽሐፍትና ሌሎችም ዕቃዎች በመልኩ አስቀመጠ። አንዳንዶቹን እሳት ውስጥ ጨመራቸው። ወረቀት አውጥቶ ደብዳቤ ጻፈ። ደብዳቤውን ፖስታው ውስጥ ጨምሮ አሸገው። ከፖስታው ላይ ያንድ የታወቀ ባንክ ስራ አስኪያጅ አድራሻ ጻፈበት። ደብዳቤውንና የማስታወሻ ደብተሩን ከኮቱ ኪስ ውስጥ ካደረገ በኋላ ዳግም ከወዲያ ወዲህ መንቆራጠጥ ጀመረ። በህሊናው ዳኝነት የወደፊት ህይወቱን የሚወስንበት ሰዓት ተቃረበ። ከእስር ቤት ለመጨረሻ ጊዜ ካመለጠ ወዲህ አዲስ የህይወት ምዕራፍ የከፈቱለት እኛ የሃይማኖት ሰው ነበሩ። አሁን ደግሞ እኚህ ሻምፕ ማቲዮ የሚባሉ የሃይማኖት ሰው ሁለተኛውን የህይወት ምዕራፍ ሊከፍቱለት ነው። ከትልቅ ጭንቀት በኋላ የደረሰበትን አስከፊ ጽዋ ለመቅመስ ሲዘጋጅ እኩለ ሌሊት አለፈ። አሁንም ከወዲህ ወዲያ መንቆራጠጡን ቀጠለ። ብርድ አለው። እሳት አቀጣጠለ። መስኮት መዝጋት እንደነበረበት ዘንግቷል። ሂድ፣ ወደ ኋላ አትበል። ራስህን በማጋለጥ
ምስኪኑን ሰው ካልሰራው ወንጀል ነፃ አውጣው፣ ካላጠፋው ጥፋት አድነው የሚለው ደውል ከጆሮው ውስጥ አቃጨለ። ራሴን ለማጋለጥና ሰውየውን ለማዳን ወስኛለሁ ሲል አሁንም ሳይታወቀው ተናገረ። በዚህን ጊዜ ነበር የፋንቲን ጉዳይ ከፊቱ ድቅን ያለበት። ቆይ እስቲ ይቺ ምስኪን ሴት ደግሞ እዚህ አለች፣ እርሷስ እንዴት ትሆናለች? ጨርሶ ያላጤነው ሌላ ችግር ተፈጠረ። እስከ ዛሬ ለራሴ ብቻ ነበር የምኖረው። ቢደላኝ ቢከፋኝ ራሴን ላጋልጥ ብል ለነፍሴ ሳይሆን ለስጋዬ ባድር ውሳኔን ለማዛባት መንገድ የሚዘጋብኝም ሆነ ከፊቴ ላይ የሚደቀን ነገር አልፈልግም። ለራስ ኖሮ ለራስ መወሰን ነበር ህይወቴ። ለዚህም ነበር ራሴን ለማጋለጥ የወሰንኩት። አሁን ግን ይቺ ሴት ከመንገዴ ላይ ትቆም ነው እንዴ? ለካስ እስከ ዛሬ ስለ ሌሎች ብዙም ሳላስብና ሳልጨነቅ መኖሬ ጠቃሚ ነበር ማለት ነው። ወይስ ራሴን ከመጠን በላይ ነበር የምወደው? ግን እኮ ለሌሎች መኖር ታላቅ ክብር የሚያስገኝ ከመሆኑም አልፎ ከስራዎች ሁሉ ይበልጥ ክብር የሚያሰጥ መንፈሳዊ ተግባር ነው። እስቲ አሁን ያለሁበትን ሁናቴ በንጹህ ልቦና እንየው። ባለፉት 10 ዓመታት ከ10 ሚሊዮን ፍራንክ በላይ የሚሆን ሀብት በማፍራቴና የተለያዩ ፋብሪካዎችን በመክፈቴ በሺ የሚቆጠሩ ሰዎች ቤተሰቦች በደስታ ሊኖሩ ችለዋል። በዚህም ሀገሪቷ ጭምር ትጠቀማለች ለማለት ይቻላል። ምክንያቱም የተወሰኑ ሰዎች ህይወት በእኔ ምክንያት በመሻሻሉ ውንብድና፣ ዝሙት አዳሪነት፣ ሌብነት፣ ነፍስ የማጥፋት ወንጀልና የመሳሰሉት የህብረተሰብ አሜኬላዎች በተወሰኑ አካባቢዎች ተቀንሰዋል። እነዚህ ነገሮች ከማጣት ጋር ዝምድና እንዳላቸው ሙን ነው። ታዲያ ለሌሎች መኖር ማለት ይህ አይደለም እንዴ? እነሆ ራሴን የማጋልጠው ይህን ሁሉ ህዝብ ለማናደር ብዬ ነው። እኔ ከሄድኩ ስራዬ ሁሉ ይቃወሳል። ስራዬ ከተቃወሰ ደግሞ ሰራተኞቼ ሁሉ የትም ሊበተኑ ነው። የቤተሰቦች ትዳር እንዳይፈርስና ልጆቻቸው የሰው እጅ እንዳያዩ፣ እናቶች በሰቀቀን ማህፀናቸው እንዳይደርቅ፣ ሌብነት እንዳይስፋፋ ብዬ ራሴን ሳላጋልጥ ብቀር ሚስጥሬን የሚያውቁ ሰዎች ቢፈጠሩ እነርሱ በእኔ ላይ ሊፈርዱ ነው። ህሊናዬስ በጠነከረ መልኩ አይገስጸኝም? ምን አይነት ጣጣ ነው? እንደገና ብድግ ብሎ ተነስቶ መንጎራደድ ጀመረ። አሁን ግን የሚንጎራደደው እንደ በፊቱ ከጭንቀት ማጥ ውስጥ ገብቶ በመርበትበት ሳይሆን በረጋ መንፈስ ነበር። እንቁ ጨለማ ከወረረውና ጥልቀት ካለው መሬት ውስጥ ተፈልፍሎ እንደሚገኝ ሁሉ እውነትም ከማሰብና ከማሰላሰል ብዛት ይደረስበታል። ከንቲባውም ከመጨነቅ ከመጠበብና ከማሰብ ብዛት ከህይወት እውነታ ላይ የደረሰ መሰለው። ነገር ግን አሁን ያየው የህይወት እውነታ ትክክለኛውን ጎዳና እንዲያይ የጋረደበት መሰናክል ነበር። አልተሳሳትኩም፣ ይኸው ነው ትክክለኛ ጎዳና ሲል ተናገረ። ትክክለኛውን አቅጣጫ ነው ያስኩት። ለጭንቀቴ መፍትሄ አገኘሁለት። ከዚሁ ሐሳብ ላይ ነው መጽናት ያለብኝ። ምርጬ ይሄው ስለሆነ ወስኛለሁ። ከዚህ ወዲያ ስለዚህ ጉዳይ ያሰላሰልኩ መጨነቅ አያስፈልግም። ይህንንም የምለው ለራሴ ብቻ በማሰብ ሳይሆን ለህብረተሰቡም ጭምር በመጨነቅ ነው። እኔ ማንደላይን ስለሆንኩ በማንደላይነቴ እጸናለሁ። ይብላኝ ለዣን ቫልዣ። ካሁን ጀምሮ እኔና ዣን ቫልዣ አንድ አይደለንም። የዣን ቫልዣን ማንነትን ያላውቅ ዣን ቫልዣ ነው ተብሎ የተጠረጠረው ሰው ራሱን ያውጣ እንጂ እኔ ምን አገባኝ? የምን የርጎ ዝንብ መሆን ነው? አዎ፣ ከዚህ ውሳኔና መደምደሚያ ላይ በመድረሴ መንፈሴ ረክቷል። አሁን ገና የተለየው ሰው እንደሆንኩ ተረድቻለሁ። ጥቂት እንደመራመድ ብሎ በድንገት ቀጥ ብሎ ቆመ። ሮዲያ አለ። ከጥሩ መፍትሄ ላይ ነው የደረስኩት። ካሁን በኋላ ከዚህኛው ውሳኔ ንቅንቅ አልልም። ብቻ እኮ አሁንም ቢሆን ሐሳቡ ከህሊኔ ውስጥ ጨርሶ አልተነቀለም። ስለዚህ በቶሎ ተነቅሎ መውጣት ይኖርበታል። ከዚህ ክፍል ውስጥ እንደ ምስክር ሆነው ሊናገሩ ባየዋቸው ቁጥር የዚችን ሰዓት ጭንቀቴን ሊያስታውሱ የሚችሉ ብዙ ዕቃዎች ስላሉ ሐሳቤ ብቻ ሳይሆን እነርሱ መወገድ አለባቸው። ኪሱን ዳብሶ ቦርሳውን ካወጣ በኋላ ከውስጡ አንዲት ትንሽ ቁልፍ አወጣ። በግድ ከምትታይ የቁልፍ መግቢያ ቀዳዳ ውስጥ ቁልፉን አስገብቶ ካጠገቡ የነበረውን ሳጥን ከፈተው። ሳጥኑ ውስጥ ብዙ ዕቃ አልነበረም። ያረጀ ሱሪ፣ የተበጣጠሰ ጫማ፣ የተቀዳደደ ሸሚዝ እንዲሁም አሮጌ ኮሮጆ መሳይ ነገርና ያኔ አሁን ወደሚገኝበት ከተማ ሲገባ ይዞት የነበረው ዱላ ከሳጥኑ ውስጥ ተቀምጠው አገኛቸው። ዕቃዎቹን ሲያይ መቼ እንዳስቀመጣቸው አስታወሰ። ወደ በሩ ተመለከተ። ምንም እንኳን በሩ በሚገባ ተቀርቅሮ ቢዘጋም የሚከፈት መስሎት ፍርሃት አለው። ከሳጥኑ ውስጥ የነበሩት ልብሶቹን፣ ጫማውንና ዱላውን በቅጡ ሳይመለከታቸው ቶሎ ብሎ ከእሳት ውስጥ ጨመራቸው። እስከዚያች ሰዓት ድረስ ግን በክብር ነበር ያስቀመጣቸው። በጥቂት ሰኮንዶች ውስጥ ክፍሉ በብርሃን ተሞልቶ ወገግ አለ። ከእሳት የጨመራቸው ነገሮች ሁሉ ጋዩ። ዱላው እየተሰነጣጠቀ ሲነድ
የእሳት ብልጭታ ራቅ ወዳለው ስፍራ ሁሉ ይበተን ጀመር። ዕቃዎቹ የነበሩበት ከረጢት ነዶ ሲያልቅ የሆነ የሚያብረቀርቅ ነገር ካመዱ ውስጥ ታየ። መሴ ማንዴላይን ጠጋ ብሎ ሲመለከት የብር ዕቃ መሆኑን ተገነዘበ። ካቃጠላቸው ዕቃዎች አንዱ ከኛ ደቁ ጳጳስ ቤት የሰረቀው ዕቃ ለመሆኑ ታወሰው። ይህን ባስታወሰ ጊዜ ወደ እሳቱ መመልከቱን ትቶ እርምጃውን ሳያዛባ ከወዲህ ወዲያ መንቆራጠጡን ቀጠለ። ሆኖም አላስችል ብሎት ወደ እሳቱ አይኑን ቢያዞር ተብለጭልጭ ያያቸው ነገሮች እነዚያ 2 ከብር የተሰሩ የሻማ ማብሪያ መሆናቸውን አረጋገጠ። ቆይ እስቲ በማለት ወደ ሐሳቡ ተመለሰ። ዣን ቫልዣን ማን እንደሆነ የሻማ ማብሪያዎችም ስለሚያስታውሱ እነርሱም ከገጸ ምድር መጥፋት አለባቸው ሲል ከራሱ ጋር ተሟገተ። ነገር ግን እሳቱ ኃይለኛ ስለነበር ደብዛቸውን አጥፍቶ ሊያበላሻቸው እንደሚችል ስለገመተ የሻማ ማብሪያዎቹን ለመመርመር ከእሳት ማንደጃው ቀስ ብሎ አወጣቸው። የሻማ ማብሪያዎቹን ለማውጣት ወደ እሳቱ ጠጋ ባለ ጊዜ የእሳቱ ወላፈን ሰውነቱን ስላሞቀለት እንዴት ደስ ይላል ሲል ተናገረ። የሻማ ማብሪያዎቹን እያገላበጠ አያቸው። እነርሱን እያየ ለተጨማሪ 1 ደቂቃ ቢቆይ መልሶ እሳት ውስጥ ነበር የሚወረውራቸው። ነገር ግን ብዙም ሳይቆይ ዣን ቫልዣን በማለት የሆነ ሰው የተጣራ ስለመሰለው ጆሮውን አቀና። ጸጉሩ ቆመ። መርዶ የተነገረውን መሰለው። ግራ ተጋባ። አዎ ይሄው ነው የሚሻለው፣ ነገሩ ሁሉ አልቋል በማለት ዣን ቫልዣን ሲል የተጣራው ድምጽ ንግግሩን ቀጠለ። የጀመርከውን ብትጨርስ ይበጃል። የሻማ ማብሪያዎችንም አቃጥላቸው። እነርሱም አንተነትን የሚያስታውሱ ስለሆኑ ደብዛቸውን አጥፋ። እኛ ጳጳስንም እርሳቸውን ብቻ ሳይሆን ሁሉንም ነገር እርሳ እንጂ ለማስታወስ አትሞክር። በሻምፕ ማቲው ሕይወት ላይ ፍረድ። አሁን ብትፈርድባቸው ይሻልሃል። ብራቮ፣ መልካም ሥራ። ይሄው ነው የሚሻለው፣ ነገሩ ሁሉ አልቋል። ምን አለበት ምናልባት ካህኑ ንጹሕ ሰው ሊሆኑ ይችላሉ። ታዲያ ምን ይጠበስ? እድላቸውንና በአንተ ስም ተጠርጥረው ከአስከፊ አዘቅት ውስጥ ይጣሉ ይሆናል። ያንተን ኃጢአት በመሸከማቸው መጨረሻቸው የከፋ ሆኖ የስቃይና የመከራ ዘመን ያሳልፋሉ። ምን አለ ታዲያ? ይሁና፣ እድላቸው ነው። አንተማ ሰዎች በይበልጥ ሊያከብሩና ሊያመልኩ ነው። አንተን ያኑርልን፣ 1000 ዓመት ከንቲባ ሆነህ ኑርልን፣ የተጠማን አጠጣልን፣ የተራበን አብላልን፣ የታረዘን አልብስልን፣ ቤተሰባቸውን ያጡ ልጆችን ጡርልን፣ ተባረክ፣ የሰው ፍቅር አይለይህ እያሉ ያሞካሹሃል። ሆኖም አንተ ከዚህ ሆነ ስትደሰትና ስትዝናና፣ አንድ ሰው ግን ያንተን የትናንትና ልብስ ለብሱና ባለማወቅ ስምህን ወርሶ ያንተን የኃጢአት ሰንሰለት እየጎተተ ጨለማ ውስጥ ለዘላለም ይኖራል። እጹብ ድንቅ ሥራ! እንዴት ያለ ድርድር ነው ባክህ! አንተ እርኩስ! የሚለው ድምጽ ጆሮው ውስጥ ሲያቃጭል ፊቱ በላብ ተጠመቀ። ልቡን በኃይል መታ። የሻማ ማብሪያዎቹን በደበዘዘ አይኑ እንደገና ተመለከታቸው። ከውጭ ሳይሆን ከውስጡ የሚወጣው ይህ ድምጽ አልተቋረጠም። ንግግሩን ቀጠለ። ዣን ቫልዣን ቃላቸውን ከፍ አድርገው የሚናገሩ ብዙ ድምጾች ይኖራሉ። ድምጾቹ ለዘላለም እየጮሁ አንተን ያሞግሳሉ። ሆኖም ከነዚህ ድምጾች መካከል አንዱ ብቻ ሌሎች ድምጾች ሳይሰሙት አንተን ያሳድድሃል። ከጨለማ ውስጥ ብትገባ እንኳን ይከተልሃል። ስማ አንተ ርኩስ፣ አንተ የተረገምክ፣ ይሄ ሁሉ ሙገሳ፣ ይሄ ሁሉ አክብሮትና አድናቆት ላንተ ይገባል እያለ ይጠይቃል። ሆኖም ይሄ ሁሉ ሙገሳና ክብር ከሰማይ ቤት ሳይደርስ ምድር ላይ ተቀብሮ ይቀርና ለዘላለም ይጠፋል። እርግማኑ ግን እስከ እግዚአብሔር ፊት ድረስ ይከተልሃል። ስውር ህሊናው ውስጥ በቀስታና በዝግታ ጀምሮ የሚያቃጭለውና አፍ አውጥቶ የሚናገረው ድምጽ ቀስ እያለ እየጎላና ለጆሮ እየቀረበ መጣ። ያ ድምጽ ንግግሩን ሲጀምር ከራሱ ህሊና የሚወጣ መሆኑን ቢታወቀውም ከቃላቱ ኃይለኝነት፣ ከድምጹ ጥራትና ጉልህነት የተነሳ እውነትም ካጠገቡ ቆሞ የሚገስጸው ስለመሰለው ከነበረበት ክፍል ውስጥ ሰው እንዳለ ለማየትና ለማረጋገጥ ሲፈራ ሲቸር እየተገላመጠ አየ። ማን ነው ሲል ተጣራ። ቢሆንም ድምጹን ከፍ አድርጎ መጣራቱ እጅግ ስላስገረመው ከት ብሎ የቂል ሳቅ ሳቀ። ምን አይነት ጅል ፍጡር ነኝ ባካችሁ! ከዚህ ክፍል ውስጥ ማንም ሊገባ እንደማይችል እያወቅኩ ሲል ቀባጠረ። ቢሆንም ለሰዎች አይን ጉልህ ያልሆነ ኃይል ከዚያ ክፍል ውስጥ እንደነበር ግን አልተጠራጠረም። የሻማ ማብሪያዎቹን ከፍ ካለ ስፍራ ላይ ያስቀመጣቸው። በመፈራረቅ ተራ እየገቡ የሚጫወቱበትን ሁለቱን ሐሳቦቹን አገናዘበ። ሁለቱም ሐሳቦቹ እጅግ የሚያስፈሩ ሆኖ አገኛቸው። ሁለቱም ሐሳቦቹ አንዱ ካንዱ እንደማይሻልም ተረዳ። ሻምፕ ማቲው ዣን ቫልዣን ናቸው ተብሎ በጥርጣሬ መያዛቸው ምን አይነት አጋጣሚ እንደሆነ አስደነቀው። ስለ ወደፊት ሕይወቱ በድጋሚ ማሰላሰል ጀመረ። ራሱን ያጋልጥ፣ ስንቱን ሰው ሜዳ ላይ ጥሎ፣ ስንቱን ሰው የገበያ ላይ ድንጋይ አድርጎ፣ ለራሱስ ቢሆን ያን ሁሉ ከበሬታ
ያን ሁሉ ሀብትና የምቾት ህይወት፣ ያን ሁሉ የሰው ፍቅር፣ ይህን ሁሉ መስዋዕት አድርጎና ትቶ ከእስር ቤት ውስጥ በመግባት በእግር ብረት ይታሰር፣ ከጨለማ ቤት ይግባ፣ ይሰቃይ፣ ከቀዝቃዛ ሲሚንቶ ላይ ይተኛ፣ የእስር ቤት ኑሮ ስቃይ ምን እንደሚመስል ለ19 ዓመት የቀመሰውና ያየው ሲሆን ተንገሽግሾ የወጣበት ነው። ምን አይነት እርግማን ነው ባካችሁ! የህይወት ብያኔ እንደ አዋቂ ሰው ተንኮለኛና እንደ ሰው ልብ ምቀኛ ይሆናል። ሰው ከእንዲህ ያለ ወጥመድ ውስጥ ገብቶ መውጫና መግቢያ ቀዳዳ ያጣል። መንግስተ ሰማይ ገብቶ ሰይጣን መሆን ወይስ ገሃነም ገብቶ መልአክ መሆን ካለ በኋላ የፈጣሪ ያለ የቱ ይመረጣል? ምንስ ይደረጋል? ሲል ራሱን ይዞ ጮኸ። ስቃዩ እንደገና በረታበት። እንደ አዲስ ነገርም ክፉኛ አስጨነቀው። ከትልቅ ገበቴ ወይም ሳፋ ላይ እንደተቀመጠ ውሃ በሐሳቡ አለለ። ተስፋ ሲቆርጡ እንደሚታየው በቃላት ለመግለጽ እንደሚያስቸግረውና እንዲያው ዝግ ብሎ ቅርጽ እንደሚያወጣ የተምታታ ሐሳብ የሆነ ነገር ከፊቱ ላይ ድቅን ስላለ ከመዳ ቆሞ መሄድ እንደጀመረ ሕፃን ተንገዳገደ። በዚያች ሰዓት ሁሉም ነገር የደበዘዘ እንጂ ጉልህ ሆኖ አልታየውም። ከጭንቅላቱ የሚፈልቁ ሐሳቦች እንደ ጢስ የተነኑ እንጂ ተሰባስበው ቅርጽ ያላቸው ስላልነበሩ ምንም ነገር ጉልህ አልሆነለትም። ቀኝም ነፈሰ ግራ፣ ጉልህ ሆኖ የታየው ነገር ቢኖር የቁም ስቃይ መቀበሉ ብቻ ነበር። ሁሉም ነገር በሕይወት እያሉ መሞት፣ እየተነፈሱ መቀበር ሆነበት። ስለዚህ ዳግም ከጀመረበት ተመለሰ። ይህ ያልታደለ ሰው ነፍስ ከሐሳብ አለንጋ ግርፊያ መላቀቅ ስላልቻለ በሐሳብ መዋተቱን ቀጠለ። ከሌሊቱ 9 ሰዓት ሆነ። ላለፉት 5 ሰዓት ቂጡ መሬት ሳይነካ ከወዲህ ወዲያ እያለን የቆየው 9 ሰዓት ሲሆን ግን ሰውነቱ ሁሉ ስለዛለ ከወንበር ላይ አረፍ አለ። ወንበር ላይ እንደተቀመጠ ለካስ እንቅልፍ ወስዶት ኖሮ የማይሆን ቅዠት ቃዠ። እንደ ማንኛውም ቅዠት በህልሙ ያየው ቀደም ሲል ህሊናውን ስላስጨነቀበት ጉዳይ ነበር። ህልሙ ምንም እንኳን ቅዠት ቢሆንም በይበልጥ እንዲያስብና እንዲጨነቅ አደረገው እንጂ እረፍት አልሰጠውም። ወደ አራስ ጉዞ ከመጀመሩ በፊት በእጁ ጽፎ ስላስቀመጠው ሐሳብ ነበር በህልሙ ያየው ህልም እንበለው ቅዠት አንዲት የታመመች ሴት ስለገጠማት የህይወት ውጣ ውረድ የሚያወሳ ነበር። ያ ታሪክ ቀጥሎ የተነገረው ሲሆን ከፖስታ ላይ የጻፈው ቃል በዚያን ዕለት ምሽት ያየሁት ህልም የሚል ነበር። ህልሙም ከአንድ ትልቅ እርሻ ውስጥ ነበርኩ። ከዚያ እርሻ ውስጥ ሳር እንኳን በቅሎ አይታይም። ሰዓቱ ቀን ይሁን ማታ አይታወቅም። እኔና የልጅነት ወንድሜ ከእርሻው ውስጥ አብረን እንጓዛለን። ሆኖም አብሮኝ ስለሚጓዘው ወንድሜ ብዙም የማውቀው ነገር የለም። መልኩ እንኳን በቅጡ ትዝ አይለኝም። ቢሆንም ግን ብዙ እናወራለን። ድሮ ስለምናውቃትና ዘውትር መስኮት ስለምትከፍትልን ጎረቤታችን ነበር የምናወራው። እያወራን ሳለ በተከፈተው መስኮት በኩል በሚገባ ነፋስ የተነሳ ብርድ እንዳለን አስታውሳለሁ። ከኛ ጋር የሚጓዙ ሌሎች ሰዎችም ነበሩ። የሚገርመው ከእርሻው ውስጥ ዛፍ የሚባል ነገር የለም። አንድ ሰው ባጠገባችን ሲያልፋየን። ሰውየው ራቁትን ነው የሚጓዘው። ምን ተፍረቱን የሚሸፍንበት ልብስ እንኳን አልለበሰም። መላ ሰውነቱ ሁሉ የጠቋቆረ ሲሆን አፈርማ ቀለም ካለው ፈረስ ላይ ተቀምጧል። ጸጉሩ መላጣ በመሆኑ ከራስ ቅሉ ውስጥ የነበሩ ደም ስሮቹ ጎልተው ይታያሉ። ሰውየው እንደ ብረት የከበደ ዱላ በእጁ ይዟል። ባጠገባችን ሲያልፍ ቃል ሳይተነፍስ ነው የሚሄደው። ጭር ባለው በዚያኛው መንገድ እንሄድ አለኝ ወንድሜ። እርሱ ያመላከተውን መንገድ ተከትለን ተጓዝን። ሊያደናቅፈን የሚችል ዛፍ ወይም ቁጥቋጦ ስለሌለ በአካባቢው የሚታየው ቀይ አፈር ብቻ ነው። እየተራመድን ስለምንሰነዝረው አስተያየት ሐሳብ የሚሰጠን ሰው አላገኘንም። ዞር ብዬ ባይ ወንድሜ ካጠገቤ ሄዷል። በሩቅ ወደሚታይ መንደር አመራሁ። ያ መንደር እኛ ካህን የታሰሩበት ከተማ መሰለኝ። ከከተማ ወደሚያስገባ መንገድ ስጠጋ ያ ከተማ ጭር ማለቱን ተገነዘብ። ወደ ሌላ አቅጣጫ የሚወስደውን መንገድ ለመያዝ አቋርጬ ተሻገርኩ። ከሁለት መንገዶች መገናኛ አጠገብ አንድ ሰው ግድግዳ ተደግፎ ቆሟል። ይቺ ከተማ ማን ትባላለች ብዬ ስጠይቀው መልስ አልሰጠኝም። ይህ ሰው ከቆመበት ስፍራ አጠገብ የሆነ ቤት በር ሲከፈት ስላየው ዘው ብዬ ገባሁ። ከገባሁበት ክፍል ውስጥ ሰው ስላልነበር ወደሚቀጥለው ክፍል አመራሁ። ከዚያ ክፍል ውስጥም አንድ ሰው ግድግዳ ይዞ ቆሞ አየሁ። የማን ቤት ነው? እኔ ሴት ነው ያለሁት ስል ጠየቅኩት። ይህም ሰው መልስ አልሰጠኝም። ከዚያ ቤት ቅጥር ግቢ የአትክልት ስፍራ ስለነበር ወደ አትክልቱ ስፍራ ሄድኩ። የአትክልቱም ስፍራ ጭር ያለ ሲሆን አሁንም ዛፍ ተደግፎ የቆመ ሰው አየሁ። ይህ ቤት የማን ነው? እኔ ሴት ነው ያለሁት ስል ጠየቅኩ። እርሱም መልስ አልሰጠኝም። ከዛ ቤት በቶሎ ወጥቼ መንገዴን በመቀጠል ከመንደር መንደር ዞርኩ።
ያለፍኩባቸው መንደሮች ሁሉ ጭር ያሉ ናቸው። ድምጽ የሚባል ነገር ጨርሶ አይሰማም። ከወዲያ ወዲህ ውር የሚል ወፍ እንኳን የለም። ነገር ግን ያጋጠሙኝ ቤቶች በሮች ሁሉ ክፍት ሲሆኑ በየመንገዱ ጥግና ከየቤቱ ግድግዳ አጠገብ ሰው ቆሟል። እነዚያ የቆሙ ሰዎች ሁሉ ቃል አይተነፍሱም። የሚደንቀው ደግሞ ከቆሙት ሰዎች መካከል ሁለቱን በአንድ ጊዜ ለማየት አይቻልም። እነርሱም አይተያዩም። እኔ ግን ባጠገባቸው ባለፍኩ ቁጥር ሁሉም አተኩረው ያዩኛል። ከከተማው ወጣሁና በአካባቢው ወደሚገኝ ሜዳ ለመሄድ መንገዴን ቀጠልኩ። ጥቂት እንደተጓዝኩ ወደ ኋላ ዞር ብዬ ሳይ ብዙ ሰራዊት ተከትሎኛል። በየመንገዱና በየጥሻው ስር ቆመው የነበሩ ሰዎች ናቸው የተከተሉኝ። ትኩር ብዬ ስመለከታቸው የፊት ገጽታቸው የተለየና አስገራሚ ፍጥሮች እንደሆኑ ተገነዘብ። የተቻኮሉ አይመስሉም። ነገር ግን ከኔ ይበልጥ በፍጥነት ነው የሚራመዱት። ሲራመዱ ድምፅ አያሰሙም። ወደ ግራና ቀኝ ሳይ በድንገት ሲከቡኝ አየኋቸው። ፊታቸው ቀይ አፈር ነው የሚመስለው። ወደ ከተማው ስገባ በመጀመሪያ ያነጋገርኳቸው ሰውዬ ወዴት ነው የምትሄደው? ከሞትክ መቆየትህን አታውቅም እንዴ? ሲሉ ጠየቁኝ። መልስ ልሰጣቸው አፌን ስከፍት ካጠገቤ ሰው የለም። መሴ ማንዴላይን በጣም በርዶት ከእንቅልፉ ነቃ። ተከፍተው የነበሩትን መስኮቶች ውርጭ ያዘለ አየር ያወዛውዛቸዋል። እሳቱ ጠፍቷል። አካባቢው ስለጨለመ አለመንጋቱን መሴ ማንዴላይን አወቀ። ተነስቶ ወደ መስኮቱ ሄደ። ሰማይ ላይ ከዋክብት አይታዩም። ወደ ውጭ ሲመለከት አንድ የሚያቃጭል ድምፅ አይኑን ሳበው። የጋሪ ኮቲ ነበር የሰማው። በዚህ ሰዓት ደግሞ የምን ጋሪ ነው? ገና ሳይነጋ ማን ነው በአሁን ሰዓት በጋሪ የሚሄደው ሲል ራሱን ጠየቀ። ወዲያው የነበረበት ክፍል ሲንኳኳ ሰማ። የሆነ ነገር ከግር እስከ ራስ ወረረው። በጣም ደነገጠ። ማነህ? ብሎ ሲጠይቅ አንድ ሰው መልስ ሰጠው። ክቡር ከንቲባ እኔ ነኝ። በድምጻቸው አሮጊቷ የቤት ሰራተኛቸው እንደሆኑ አወቀ። ምን ፈለጉ? ብሎ ሲጠይቃቸው ከንጋቱ 11 ሰዓት ሆኗል ጌታዬ አሉት። ታዲያ ምን አለበት? በማለት ሲናገር ክቡር ከንቲባ ረሱት እንዴ? ጋሪ በጠዋት እንዲመጣ አዘው ነበርኮ አሉት። ይቅርታ፣ አዎ አዝዤ ነበር። አሮጊቷ ቢያዩት እጅግ ይደነግጡ ነበር። የሻማ ማብሪያዎቹን ተመለከተ። የቀለጠውን ሻማ ጠራረገ። አሮጊቷ በር ላይ ቆመው ይጠብቃሉ። ሲዘገይባቸው ጌታዬ ባለጋሪው ምን ልበለው? በማለት ሲጠይቁ ጠብቂ በሉት መጣሁ 1 ደቂቃ አላቸው። ጋሪው አራስ ከተማ አጠገብ ሲደርስ ከምሽቱ 2 ሰዓት ይሆናል። እስካሁን ታሪኩን የተከታተልነው ሰው ከጋሪው ወርዶ በእግሩ ወደ ከተማው ተጓዘ። ከተማውን ከዚያ በፊት አያውቀውም። ለአገሩ ባዳ፣ ለሰው እንግዳ ነው። ብዙ ስለተጓዘ ሲመለስ መንገዱ ጠፋው። ሲፈራ ሲቸር ከዚህ አካባቢ ፍርድ ቤት እንዳለ አንዱን መንገደኛ ጠየቀ። ጌታዬ አለ ሰውየው፣ የፍርድ ቤት ሙግት ለመስማት ፈልገው እንደሆነ ጊዜው መሽቷል። ዳኞቹ ስራ የሚያቆሙት በ12 ሰዓት ነው ብሎ ጥቂት እንደተጓዙ አደባባይ ካለበት ሲደርስ ፍርድ ቤቱ ከዚህ አካባቢ ከነበር ከአንድ ትልቅ ህንጻ ውስጥ እንደሆነ አመላከተው። ጌታዬ እድለኛ ኖት፣ የፍርድ ቤቱ መብራት አልጠፋም። ዳኞቹ አሁንም ችሎት ላይ ናቸው ማለት ስለሆነ መግባት ከፈለጉ መግባት ይችላሉ። እስካሁን የቆዩት ምናልባት ለመወሰን የሚያስቸግር ብርቱ ክርክር ገጥሟቸው መሆን አለበት። መሴ ማንዴላይን ፍርድ ቤቱ ውስጥ ችሎት ከሚካሄድበት አዳራሽ ገባ። አዳራሹ ጢም ብሎ ሞልቷል። ከጠበቆች አነስተኛ ድምጽ በስተቀር ብዙ ጫጫታ የለም። ችሎቱ ቀደም ሲል የሌሎች ሰዎችን ጉዳይ ካየ በኋላ አሁን የሚነጋገረው ፍራፍሬ ሰርቀዋል ስለተባሉት ስለ ሻምፕ ማቲዮ ነው። እኚህ ሰው በእርግጥ ፍራፍሬ ስለመስረቃቸው ማረጋገጫ አልተገኘም። ማረጋገጫ የተገኘለት ወንጀላቸው ግን ከእስር ቤት ማምለጣቸው ነበር። ምርመራው ቀጥሎ የምስክሮች ቃል ተሰምቷል። አሁን የሚጠበቀው የአቃቢ ሕግ ክርክርና የዳኞች ውሳኔ ሲሆን አዝማሚያው በካህኑ ላይ ከባድ ቅጣት እንደሚጣል ነው። ጠበቃቸው ግን በጣም ጎበዝ ስለነበር ከዚያ በፊት እርሱ በያዘው ጉዳይ ተረድቶ አያውቅም። ሰውየው ጠበቃ ብቻ ሳይሆን ጥሩ ጸሐፊም ነው። የስነ ስርዓት አስከባሪዎቹ አለቃ በሩ ከፍቶ እንደገባ መሴ ማንዴላይን ጎበዝ እንዴት ነው ልገባ እችላለሁ ብሎ ሲጠይቀው አይቻልም በማለት ኃላፊው መለሰለት። ለምን ብሎ መሴ ማንዴላይን ሲጠይቅ ምክንያቱም ቤቱ ሙሉ ስለሆነ መቀመጫ የለም አለው። ምን ማለትህ ነው? አሁን አንድ መቀመጫ ጠፍቶ ነው ብሎ ሲጠይቀው አንድ መቀመጫ
በሩ የተዘጋው ሌላ ሰው እንዳይገባ ለማሳሰብ ስለሆነ ካሁን በኋላ ሰው አይገባም ሲል መለሰለት። ሆኖም የጠባቂዎቹ ኃላፊ ጥቂት ቆይቶ በእርግጥ ዳኞች ከተሰየሙበት አካባቢ 2 ወይም 3 ሰው የሚያስቀምጥ ቦታ አለ። ነገር ግን ከዚያ ቦታ እንዲቀመጡ የሚፈቀድላቸው የመንግስት ባለስልጣናት ብቻ ናቸው ሲል ተናገረ። ኃላፊው ይህንን ተናግሮ ወደ ሌላ አቅጣጫ ሄደ። ይህን ጊዜ ኃላፊውን ያነጋገረው ሰው ወረቀትና ብዕር ከኪሱ አወጣ። ቀጥሎም መብራት ጎላ ብሎ ወደሚታይበት ጠጋለ። መሴ ማንዴላይን የሞንቴስ ሱር ሞንቴስ ከንቲባ ብሎ ከጻፈ በኋላ ህዝቡን አልፎ የስነ ስርዓት አስከባሪዎች አለቃ ወደ ሄደበት አቅጣጫ ሄዶ የያዘውን ወረቀት ለኃላፊው ሰጠውና ይህን ወረቀት ለመሃል ዳኛው ስጣቸው አለው። ኃላፊውም ጽሑፉን ከተመለከተ በኋላ ለዳኛው ሰጣቸው። የሞንቴስ ሱር ሞንቴስ ከንቲባ ሰው ሁሉ ያከበረውና ያደነቀው ግለሰብ እንደሆነ ዳኛው ገመቱ። ባለፉት 7 ዓመታት ሰውየው በሚኖርበት አካባቢ ብቻ ሳይሆን በመላ አገሪቱ ዝናው የገነነ ሰው መሆኑን ያውቃሉ። ከንቲባው ይገኝበት ከነበረው ክፍለ ሀገር ውጪ በሌሎች ክፍለ ሀገሮችም ዝናው እንደገነነ ብዙ ሰው ያውቃል። የሻምፕ ማቲዩን ጉዳይ የያዙት ዳኛ ጽሑፉን ሲያዩ ወረቀቱን የላከላቸው ግለሰብ የሚያውቁት ብቻ ሳይሆን የሚያደንቁትና የሚያከብሩት ሰው እንደሆነ አስተዋሉ። የስነ ስርዓት አስከባሪዎች አለቃ ወረቀቱን ለዳኛው ሲሰጣቸው ከወረቀቱ በተጨማሪ ሰውየው የምስክርነት ቃላቸውን ለመስጠት እንደሚፈልጉ በቃሉ ገለጸላቸው። ዳኛውም በቶሎ አስገባቸው ሲሉ ኃላፊውን አዘዙ። የዚህ ታሪክ ባለቤት የሆነው አሳዛኙና የተከፋው ሰው ወረቀቱን ከሰጠ በኋላ ከነበረበት ስፍራ አልተነቃነቀም። ጌታዬ ይከተሉኝ አለ የስነ ስርዓት አስከባሪዎች አለቃ። ቀደም ሲል ፊቱን ያዞረበት የዘቦች ኃላፊ አሁን ግን ለጥ ብሎ እጅ ነስቶት ነው ይከተሉኝ ያለው። ኃላፊው በተራው ብጣሽ ወረቀት ለመሴ ማንዴላይን ሰጠው። ወረቀቱ ላይ የተጻፈው ጽሑፍ የመሃል ዳኛ የአክብሮት ሰላምታውን ያቀርባል የሚል ነበር። ወረቀቱን ኪስ ውስጥ ከተተው። ቢሆንም ያ ወረቀት የሆነ ትዝታ ጫረበት። የስነ ስርዓት አስከባሪዎች ኃላፊን ተከትሎ ሄደ። የመቀመጫውን በር ካለበት ሲደርሱ ጌታዬ ይቀመጡ አለው። መሴ ማንዴላይን ኃላፊው በቶሎ እንዲሄድለት ቢፈልግም እርሱ ግን ግድግዳ ተደግፎ ቆመ። ከንቲባው አላበው፣ መተንፈስም አቃተው። መላ ሰውነቱ ተንቀጠቀጠ። ነገር ግን የተቀመጠበት ቦታ በመጠኑም ቢሆን ዞር ያለ ስለነበር ከዚያ የነበረ ሰው በግላጭ አላየውም። ቁጭ እንዳለ ሐሳቡን የመቀየር ዝንባሌ ታየበት። አሁን ማን አስገድዶኝ ነው የመጣሁት ሲል ራሱን ጠየቀ። እንዴት እንደሆነ ሳይታወቀው በቶሎ ብድግ ብሎ በመራመድ ችሎቱ ውስጥ ዳኞቹ ወደ ነበሩበት ስፍራ ሄደ። መሴ ማንዴላይን አካባቢውን በሚገባ ቃኘ። ከፊት ለፊት ከፍ ካለው ቦታ ላይ ዳኞች ተቀምጠዋል። ጠበቆችም ካጠገባቸው ተቀምጠው አፍጥጠው ያያሉ። ጠባቂ ወታደሮች በየጥጉ ተበታትነው ቆመዋል። የዳኞች ጠረጴዛ በደማቅ ጨርቅ ተሸፍኗል። የበር እጀታዎች በድፍ ጠቁረዋል። ሰው ሰራሽ ሕግ እውነቱን ያወጣል በሚል እምነት ከዚያ የነበረ ሁሉ በጥሞና ያዳምጣል። የሰው ብዛት ከወትሮ በዛ ያለ ስለነበር መሴ ማንዴላይንን ማንም ልብ አላለውም። ሰው ሁሉ ይመለከት የነበረው ከወንጀለኞች መቆሚያ ላይ በሁለት ጠባቂዎች ታጅበው የቆሙትን ተከሳሹ ሻምፕ ማቲዩን ነበር። ከንቲባው አተኩሮ ሲመለከታቸው በመልክ መመሳሰላቸውን ተገነዘበ። በእድሜ ግን እርሳቸው ከእርሱ ያረጁ ናቸው። ዳኞቹ ከተቀመጡበት አካባቢ ሲደርስ የመሃል ዳኛውና አቃቢ ሕጉ በጉልህ ስላዩትና ስለለዩት የአንገት ሰላምታ ሰጡት። ከ27 ዓመት በፊት ያያቸው ዳኞች፣ ሕግ አስከባሪ፣ ጠበቆችና ስነ ስርዓት አስከባሪዎች መሆናቸውን እርሱም አስታወሰ። ከስንት ዓመት በኋላ አሁንም ከነርሱ እጅ ሊወድቅ በመሆኑና ውሳኔያቸውም ስላስፈራው አይኑን ጨፈነ። ከፊት ለፊቱ የቆሙት ተከሳሽ ዣን ቫልዣን ናቸው ተብሎ የተከሰሱት የሚል ሐሳብ ስለተቀረጸበትና ህሊናውን የሳተ ስለመሰለው ቶሎ ብሎ ከወንበር ላይ ቁጭ አለ። ወዲያው እንደተቀመጠ ዣቬርን ባይኑ ፈለገው፣ ግን አላገኘውም። ሕግ አስከባሪው በምስክሮችና በእርሱ መካከል ስለተቀመጠ እነርሱንም ለማየት አልቻለም። ክፍሉ ጨለምለም ያለ ስለነበርና ቦግ ያለ ብርሃንም ስላልነበረው ሰዎችን ከሩቅ ለመለየት አስቸጋሪ ነበር። ክርክሩ የፈጀው ወደ 3 ሰዓት ገደማ ሲሆን ተከሳሹ አንደበተ ርቱዕ ስላልነበሩ የተከሰሱበትን ይካዱ እንጂ ጉዳያቸውን በሚገባ አላስረዱም። እንዲያውም ብዙውን ጊዜ ጣሪያውን ነበር የሚያዩት።
ሲያዩዋቸው ቂላቂልና ጅላጅል ብጤ ይመስላሉ። ቀደም ሲል እንደተነገረው በእኚህ ሰው ዝምታ የተነሳ ሰው ሁሉ የጠበቀው ከባድ ቅጣት ነው። ሕግ አስከባሪው የሚከተለውን ተናገረ። ተከሳሹ ሕግ የተመሰረተባቸው በፍራፍሬ ስርቆት ወንጀል ነበር። ክሱ ሲመሰረት የቀረበው ማስረጃ የሰረቁት ፍራፍሬ ከነቅጠሉ በእጃቸው ይዘው ተገኝቷል የሚል ነበር። ሆኖም ይህ ብቻ እንደ በቂ ማስረጃ ተቆጥሮ ፍራፍሬ ለመስረቃቸው ማረጋገጫ ሊሆን አልቻለም። በእጃቸው የተገኘው ፍራፍሬ ከየት እንዳገኙት ተከሳሹ ሲጠየቁ ከመሬት እንደሆነ አስረድተዋል። ምናልባትም ፍራፍሬ የያዘው የዛፍ ቅርንጫፍ ሌባ ቀጥፎ ከመንገድ ላይ ሊጥለው ይችላል። ስለዚህ ፍራፍሬዎችን የያዘ ቅርንጫፍ በመስበር የሰረቁት ሻምፕ ማቲዩ ናቸው ለማለት ያስቸግራል። በዚህ የተነሳ በስርቆት ወንጀል አልተከሰሱም። ሆኖም ከእስር ቤት ለማምለጣቸው በበቂ ማስረጃ ስለተረጋገጠ በዚያ ወንጀል ተከሰዋል። ዣን ቫልዣ ለመሆናቸው ምስክሮች ቢያረጋግጡም እርሳቸው ግን እስከ መጨረሻው ክደዋል። ክህደቱን ትተው የፍርድ ቤቱን መልካም አስተያየት ቢጠይቁ የሚበጅ መሆኑን ቢገለጽላቸውም አሻፈረኝ ብለዋል። በእርሳቸው አመለካከት ወንጀላቸውን ስለካዱ ከቅጣት የሚያመልጡ መስሏቸው ይሆናል። በዚህ በኩል በጣም ተሳስተዋል። ይህ እንግዲህ ከእውቀት ማነስ እንጂ ሆነ ተብሎ የተደረገ ሊሆን አይችልም። ተከሳሹ በእርግጥ ንቃት ይጎላቸዋል። ይህም የሆነው ምናልባትም ለረጅም ጊዜ ከእስር ቤት ቆይተው በመሰቃየታቸውና ከዚያም በኋላ ብዙ ስለተንከራተቱ ወይም ደግሞ በሌላ ምክንያት ሊሆን ይችላል። ሆነም ቀረም የእሳቸው አነጋገር አለማወቅ ወይም ችሎታ ማነስ ከሚሰጠው ብያኔ ላይ ተጽዕኖ ሊያሳድር አይገባም። ተከሳሹ ዣን ቫልዣ እንደሆኑና የቅጣት ዘመናቸውን ሳይጨርሱ ከእስር ቤት ለማምለጣቸው ጥርጥር የለውም። ስለዚህ ተከሳሹ ጥፋተኛ ሆነው በመገኘታቸው በወንጀለኛ መቅጫ ሕግ አንቀጽ መሰረት ተገቢውን ቅጣት እንዲጣልባቸው በትህትና ጠይቃለሁ። ዳኞች ስለሰጡት አስተያየትና ስለፈጸሙት ጥልቅ ምርምር ሕግ አስከባሪው በቅድሚያ ምስጋናውን አቅርቧል። ተከሳሹን ግን የዳኞችን አስተያየት መሰረት በማድረግ ክፉኛ ነቅፏቸዋል። ተከሳሹ ዣን ቫልዣ መሆናቸውን ስለመረጋገጡ ሲያስረዳም ዝም ማለታቸው በራሱ ክሱን መቀበላቸውን ያሳያል። ቀደም ሲል የተከሰሱበትን ጉዳይ ክደው ነበር። ለመሆኑ ዣን ቫልዣ ማን ነው? ዣን ቫልዣ እኮ የተተፋ አገር የጠላውና ሌላም ቅጽል ሊሰጥ የሚችል አስከፊ ፍጡር ነው ብሎ ሲናገር ከዚህ የነበረው ሰው ሁሉ ተሸማቀቀ። ሻምፕ ማቲዩ ማለት ዣን ቫልዣ ማለት ነው ተብሎ ክስ ሲመሰረት ጆርናል ደ ላ ፕሪቪቴር የተሰኘ ጋዜጣ ስለዚህ ሰው ሲያስረዳ ዣን ቫልዣ ማለት ወሮበላ፣ ቀጣፊ፣ ለማኝ፣ መተዳደሪያ የሌለው አውደልዳይ፣ ሕይወቱን ወንጀል በመስራት የሚመራና ሌላም ቅጽል ሊሰጥ የሚገባ ሰው ነው ብሎ እንደጻፈ በመግለጽ ሕግ አስከባሪው ተናገረ። ይህ ሰው ፍራፍሬ ሰርቆ ቢያዝም አድራጎቱን ክዷል። እንዲሁም ከእስር ቤት ለማምለጡም ከሕግ ፊት ክዷል። የሚገርመው ደግሞ ይህ ሰው የገዛ ስሙን እንኳን የካደ ነው። ምን ያልካደው ነገር አለ? ህልውናውን ጭምር ነው የካደው ለማለት ይቻላል። ነገር ግን እሱ ሽንጡን ገትሮ ቢክድም 4 ምስክሮች መስክረውበታል። የተከበሩና ውሸት የማያውቁት የፖሊስ አዛዥ ዣቬር በእርሱ ላይ መስክረዋል። ከተከሳሹ ጋር አብረው ታስረው ከነበሩት ሰዎች መካከል 3 እስረኞችን መስክረውበታል። ይህ ሰው እነዚህ 4 ምስክሮች ከመሰከሩበት በኋላ እንኳን ወንጀሉን አምኖ ይቅርታ አልጠየቀም። ስለዚህ ማህበራዊ ህይወትን ሊያስፋፋ ታጥቆ የተነሳ ወንጀለኛ በመሆኑ ቅጣቱ ሊቃለልለት አይገባም። ይህን እርሳቸውን ክፉኛ የሚወነጅል ማብራሪያ ሕግ አስከባሪው ሲሰጥ ካህኑ አፋቸውን ከፍተው በመገረም ሐዘን እየተሰማቸው አዳመጡት። ሕግ አስከባሪው አንደበተ ርቱዕ በመሆኑ አነጋገሩን ቢያደንቁም በማያውቁት ነገር እንደዚያ ሲወርድባቸው በልባቸው ክፉኛ ረገሙት። ተከሳሹ ግራ ቀኙን ከቃኙ በኋላ ራሳቸውን ነቀነቁ እንጂ አልተናገሩም። ሕግ አስከባሪው ግን ትችቱን ቀጠለ። ማንኛውም ሰው ወንጀል ሊሰራ ወይም ሊዋሽ ይችላል፣ ከሕግ ሊያመልጥ ግን አይችልም። ይህ ሰው ወንጀል ከመስራት አልፎ ከሕግ ለማምለጥ ሞክሯል። ይህ እንግዲህ ከባድ ወንጀል ስለሆነ በእድሜ ልክ እስራት እንዲቀጣ አሳስባለሁ። ችሎቱንም አመሰግናለሁ። ስለተሰጠው አስተያየት የሚሰጡት መልስ አለ ሲሉ የመሃል ዳኛው ተከሳሹን ጠየቋቸው። ቆባቸውን ያፍተለትሉ የነበሩት የቤተ ክርስቲያን ሰው ምንም ነገር እንዳልሰሙ ሆነው ዝም አሉ። ዳኛው ጥያቄውን ደገሙላቸው። አሁን ግን ጥያቄውን ስለሰሙ ዳኛው ምን ማለት እንደፈለጉ ገባቸው። ይህን ጊዜ ከእንቅልፉ እንደነቃ ሰው ከወዲያ ወዲህ ተመለከቱ። ዳኞቹን፣ ሕግ አስከባሪውን፣ ጠበቆችንና ተመልካች ሕዝብን አፍጥጠው ካዩ በኋላ ከፊት ለፊት የነበረውን መከለያ ብረት አጥብቀው ያዙ። ከዚያም በከፍተኛ ድምፅ መናገር ጀመሩ። ቃላት ተሽቀዳድመው እኔ ልቅደም፣ የለም እኔ ልቅደም ያሏቸው ይመስል እየተቻኮሉ በኃይለኛ ፍጥነት ተናገሩ። የምለውን በጥሞና ያድምጡኝ። ከመሴ ባሉ ሱቅ ለጋሪ የሚሆን የብረት ተሽከርካሪ ሰራተኛ ነኝ። ብረት መቀጥቀጥ እጅግ በጣም ከባድ የሆነ ስራ ነው። ስራውን እንሰራ የነበረው ከቤት ውስጥ ሲሆን አሰሪያችን ለሰራተኞች ደህንነት ይህን ያህል ደንታ የላቸውም። ደግ አሰሪ ለሰራተኞቹ በማሰብ ለስራ መስሪያ የሚሆን የተለየ ቤት ያዘጋጃል።
እኛ ግን ስራችንን የምንሰራው ሜዳ ላይ ነው። በብርድ ጊዜ ቆፈን ሲይዘን ስራችንን አቁመን በትንፋሻችን እጆቻችንን ያሞቅን እንደሆነ አሰሪያችን ግስላ መስለው በጣም ይቆጡናል። ለምን የሥራ ጊዜ ታባክናላችሁ እያሉም ይጮሁብናል። በተለይ በክረምት ከባድ በረዶ በሚጥልበት ሰዓት ብረት መቀጥቀጥ ምን ያህል አስቸጋሪ እንደሆነ የደረሰበት ብቻ ነው የሚያውቀው። በአጭር ጊዜ ውስጥ ሰውነትን አሟሙቶ በልጅነት ያስረጃል። በዚህ ሥራ ላይ የተሰማራ ሁሉ በ40 ዓመቱ የ80 ዓመት ሽማግሌ ያስመስለዋል። ሰው ሲያረጅ አሮጌ ውሻ ብለው ነው የሚጠሩት። አሰሪዎች ያረጀ ሽማግሌ መጦር ስለማይፈልጉ እኔም ላይ ጨከኑ። 53 ዓመት ከሞላይ በኋላ ብዙ ጊዜ ያመኝ ጀመር። በእርጅናዬ ዘመን በቀን 33 ነበር የሚከፍሉኝ። ገንዘቡ እጅግ አነስተኛ ቢሆንም ምርጫ ስላልነበረኝ በዚህቹ አነስተኛ ደሞዝ መስራቴን ቀጠልኩ። በዚያን ጊዜ አንዲት ልብስ አጣቢ ልጅ ነበረችኝ። ልጄ ልብስ እያጠበች በየጊዜው ጥቂት ገንዘብ ታመጣልኝ ነበር። እርሷ ለፍታ የምታመጣውን ገንዘብ በማዳመር እየተንገዳገድን ኑሮ ካሉት መቃብርም ይሞቃል እንዲሉ እንደማይኖር የለምና እኛም እንዳቅማችን ኑሮ ኖርናት። ዶፍ ቢወርድ ሐሩር ቢያቃጥል ልጄ ወደ ኋላ ሳትል ቀኑን ሙሉ ልብስ ታጥባለች። ከደንበኞቹ አብዛኞቹ የሚቀይሩት ልብስ የሌላቸው ስለነበሩ የሚሰጧትን ልብስ በዕለቱ ታጥቦና ተተኩሶ ማስረከብ ግዴታዋ ነበር። ጥያቄያቸው ካልተሟላ ዳግም ተመልሰው አይመጡም። የልብስ አጣቢ ሰውነት ከግር እስከ ጭንቅላት ይርሳል። ልጄ ልብሶቹን ታጥብ የነበረው ከቤት ውስጥ ሳይሆን ወንዝ ወርዳ ነበር። አንዳንዴ ከወንዝ የምትመለሰው ጀንበር ከጠለቀች በኋላ ስለነበር በጣም ይደክማታል። ወዲያው እንደመጣች ለመተኛት ከመሬት ላይ ትዘረራለች። ባሏን የፊት ጭምር ጠዋት ማታ ይቀጠቅጣታል። ልጄ አንድ ቀን እንኳን ሳይደላት ከዚህ ከመከራ ዓለም ርቃ ሄደች። ከዚያ ሁሉ ስቃይና መከራ ተገላግላ ዛሬ በሕይወት የለችም። መኳንንቶቼ፣ የምናገረው ነገር ሁሉ እውነት ነው፣ እየዋሸሁ አይደለም። እኔ ማን እንደሆንኩ ለማወቅ ከፈለጋችሁ አሁኑን ሄዳችሁ ሜሴ ፓሎፕን ብትጠይቋቸው እውነቱን ያወጣሉ። ከዚህ ወዲያ የምል የለኝም። እናንተ ከኔ ምን እንደምትፈልጉን ያላውቅም። ሰውየው ንግግራቸውን አቆሙ እንጂ ቁጭ አላሉም። በቁጭትና በብሽቀት የተሞላ ንግግራቸውን ሲያቆሙ ከዚያ የነበረ ሰው ሁሉ ሳቀባቸው። ቀና ብሎ በማየት የሚስቁትን ሁሉ ባይንገረመሟቸው። ነገር ግን ምክንያቱን ሳያውቁ እርሳቸውን መሳቅ ጀመሩ። የማይገባና የሚያስፈራ ነገር ነው አይደል? አሉ መሃል ዳኛው። ዳኛው ቅን መንፈስና ለሰው የሚያዝኑ አይነት ሰው ስለነበሩ ድምጻቸውን ከፍ አድርገው ይህ መሴ ባሉፕ የተባለው አሰሪ ተከሳሹ ቀደም ብለው የጠቀሱት ሰው ስለነበር ሰውየው ተፈልጎ ሊገኝ አይቻልም። ድርጅቱ ስለከሰረ አገር ጥሎ ኮብልሏል ካሉ በኋላ ዳኛው ተከሳሹን እየተመለከቱ ቢበቃ ይሻላል። ሆኖም ግን በመጨረሻ እንድትመልስልኝ የምጠይቃቸው 2 ጥያቄዎች አሉኝ። እነዚህም አንደኛ ፍራፍሬ ሰርቃል ወይስ አልሰረክም? ሁለተኛ ከእስር ቤት ያመለጠውና ወንጀለኛው ዣን ቫልዣ ማለት አንተ ነህ ወይንስ አይደለህም? የሚናገረውን አጥርቶ እንደሚያውቅና የተናገረው በትክክል የገባው ሰው እንደሚያደርገው ሁሉ እርሳቸውም የምለውን በሚገባ አጥርቻው አውቃለሁ በሚል ስሜት ጭንቅላታቸውን ነቀነቁ። እርሳቸውም በተራቸው የመሃል ዳኛውን እያዩ በመጀመሪያ ደረጃ ካሉ በኋላ ቀና ብለው ጣራውን ተመለከቱ። ቀጥሎም ከችሎቱ ውስጥ የተቀመጠውን ሰው ሁሉ በአይናቸው ቃኙ። ይህን ጊዜ ምን ከወዲያ ወዲህ ትላለህ? የተጠየቅከው መልስ እንጂ በራስህ ላይ እኮ ነው የምትፈርደው አለ ሕግ አስከባሪው ጣልቃ በመግባት። ተከሳሹ ወዲያው ከመቅጽበት በአፋጣኝ ተናገሩ። ክፉና እጅግ ጨካኝ ሰው ኖት። ማለቴ እርሶ አሁን በመጨረሻ የተናገሩት። እኔ የምሰራውንና የምናገረውን አውቃለሁ። ፍሬ የሚባል ነገር አልሰረኩም። ስርቆት የሚባል ነገር አይነካካኝም። የዕለት እንጀራ እንኳን በቅጡ የማላገኝ ሰው ነኝ። ገላዬን ለመታጠብ ከወንዝ ወርጄ ስመለስ መንገዱ ሁላ ጭቃ ሆነብኝ። ከጭቃው ለመሸሽ ጥግ ጥጉን ይዤ ስራመድ ፍራፍሬዎችን የያዘ የዛፍ ቅርንጫፍ አየሁ። የወደቀን አንሱ የሞተን ቅበሩ እንዲሉ እኔም ያንን ቅርንጫፍ አነሳሁት። ያነሳሁት ስለ ራበኝ ነው። አሁን ግን በዚያ ሰበብ ከታሰርኩ 3 ወሬ ነው። ከዚህ ወዲያ የማውሳው ታሪክ የለም። አንተ ታዲያ ክፉ ሰው በመሆን ትሰድበኛለህ። አትፍረድ እንዳይፈረድብህ የተባለውን ረስተህ በእኔ ላይ ትፈርዳለህ። የሥነ ሥርዓት አስከባሪዎች አለቃ ግን ደግ ሰው በመሆኑ ወደ ጆሮዬ ጠጋ ብሎ መልስ ይስጡ እንጂ እያለ በትህትና ይመክረኛል። እኔ እንደሆነ ብዙ ገፍቼ ባለመማሬና ሐሳቤ ውስን በመሆኔ የንግግርና ሰውን የማሳመን ችሎታ የለኝም። ስለዚህ ሐሳቤን በቁርጥ ማቅረብ ያዳግተኛል። ከችሎቱ ውስጥ ያላችሁት ሁሉ ሌባ ለመሆኔ ለማየት ስላልቻላችሁ ትስቁብኛላችሁ። ከልቤ ልንገራችሁ፣ ተሳስታችኋል። ስለ ዣን ቫልዣ ትናገራላችሁ። እኔ ይህን ሰው ማን እንደሆነ አላውቅም። እኔ ሰራ የነበረው ከሜሴ ባሉፕ ድርጅት ውስጥ ሲሆን ስሜ ሻምፕ ማቲዩ ይባላል። ጎበዞች ብትሆኑ የት እንደተወለድኩ ትጠይቁኝ ነበር። ቢሆንም ግን እኔም ስለ ራሴ ብዙ አላውቅም። እያንዳንዱ ሰው የተወለደበት ሀገር ወይም መንደር ሊኖረው ይችላል። እኔ ግን የት እንደተወለድኩ እንኳን አላውቅም። እናቴና አባቴ ዘላኖች ስለነበሩ የኖሩት ከቦታ ቦታ እየተዘዋወሩ ነው። ስወለድ ማሙሽ እያሉ ነበር የሚጠሩኝ። አሁን ደግሞ ሽሜው እየተባልኩ ነው የምጠራው። በትክክል እኔ የምጠራባቸው ስሞች የክርስትና ስሞች ናቸው። አንተ ግን እንደፈለከው ልትሰይማቸው ትችላለህ። ብቻ መነኝ። እኔ እናንተ እንደምትሉት ሌላ ሰው ሳልሆን አባ ሻምፕ ማቲዩ ነኝ።
የኖርኩትም ካሰሬ ከመሴ ባሉፕ ቤት ነው። እኔ አሁን የሰለቸኝ ነገር ቢኖር እናንተ የምትሉትን ታሪክ መስማት ነው። ሰው ሁሉ እንደ እብድ ውሻ እያየኝ እኔ የሚከታተልበት ምክንያት አይገባኝም። አቃቢ ሕጉ ዳኞቹን እያየ ጌታዬ፣ ይህ ሰው አላዋቂ በመምሰል የጮሌ ተግባር እየፈጸመ ስለሆነ የተከተለው የብልጠት ተግባር መልካም ፍሬ ያፈራለትም። የፍርድ ቤቱ መልካም ፍቃድ ከሆነ የዚህን ሰው ብልጠት ለማክሸፍ 4 ምስክሮች በአንድነት ተጠርተው በድጋሚ እንዲመሰክሩበት በአክብሮት እጠይቃለሁ አለ። የመሃል ዳኛም ሲመልሱ አቃቢ ሕጉን ለማሳሰብ የምፈልገው የፖሊስ አዛዡ ዣቬር የምስክርነት ቃሉን ከሰጠ በኋላ አጣዳፊ ስራ ስለነበረበት ይቅርታ ጠይቆ ወደ መጣበት ሄዷል። የሄደውን ፍርድ ቤቱ ስለፈቀደለት ነው አሉ። እውነት ነው አለ አቃቢ ሕጉ። መሴ ዣቬር አሁን ከዚህ ሊመጡ አይችሉም። ሆኖም ግን እርሳቸው ለክቡር ፍርድ ቤቱ ያሰሙት የምስክርነት ቃል በድጋሚ መናገር ይቻላል። መሴ ዣቬር የተከበሩ ሰው ናቸው። ስራቸውን የሚያከብሩና ለእውነት የቆሙ ሰው ለመሆናቸው የሚጠራጠሩት አይደለም። ስለዚህ እርሳቸው የሰጡትን የምስክርነት ቃል ሳይጠራጠሩ በእውነትነቱ መቀበል ይቻላል። እርሳቸውም ሲናገሩ የተከሳሹን ክህደት ለማስተባበል የመሐላ ቃል ወይንም የተለየ ማረጋገጫ አያስፈልግም። ይህን ሰው በትክክል ለመለየት ጥርጥር የለውም። የቱሉን እስር ቤት ዘቦች አለቃ በነበርኩበት ጊዜ ሰውየውን ለረጅም ዘመን አይቼዋለሁ። ቃሌን እንደገና ብደግም ይህን ሰው ገና ሳይሆን ያወቅኩት በማለት መስክረዋል። የዚህ ሰው አገላለጽ በዳኞቹና ከዚያ በነበረው ሰው ላይ ሰርጾ የመግባትና የማሳመን ኃይል ነበረው። የመሴ ዣቬር የምስክርነት ቃል አስተዋጽኦ ከሰማ በኋላ የፖሊስ አዛዡን ከዚያ በድጋሚ የማስጠራቱን ሐሳብ ትቶ 3 ምስክሮች ብቻ ቃላቸውን በድጋሚ እንዲያሰሙና አንዳንድ ጥያቄ እንዲቀርብላቸው አቃቢ ሕጉ አሳሰበ። በዚህ ጊዜ የሥነ ሥርዓት አስከባሪ ፖሊስ ምስክሮችን በድጋሚ እንዲያስገባ ዳኛው አዘዙ። ዣን ቫልዣ ከእስር ቤት ካመለጠ በኋላ የእስራት ዘመኑን ጨርሶ የተለቀቀው ብሪቬት የሚባል ሰው በቅድሚያ ተጠርቶ ገባ። የብሪቬት ዕድሜ 60 ዓመት ገደማ ነበር። ብሪቬት፣ ለመድገም የሚከብድ የረጅም ዘመን ቅጣት ተቀብላል። ስለዚህ መሐላ ለመማል አትችልም ሲሉት ብሪቬት ወደ መሬት አቀረቀረ። ሆኖም ሕግ ያዋረደውና በስራው የተቀጣ ወንጀለኛ መቼም በውስጡ ሌላውን የማክበርና የሌላውን መብት የመጠበቅ ስሜት ይኖረዋል ብዬ አምናለሁ። ምናልባት ቀደም ሲል በሰጠው የምስክርነት ቃል በህሊና ዳኝነት የምታሻሽለው ነገር ቢኖር እንድታሰማን ጠይቃለሁ። ተከሳሹም ተነስቶ እንዲቆምና መስካሪውም ተከሳሹን እያየ እንዲናገር ሆኖ ጉዳዩ የቆየ በመሆኑ መስካሪው አስቦና ሰላስቦ ሐሳቡ እንዲሰጠን አሳስባለሁ። ይህ ሰው ቀደም ብላችሁ እስር ቤት ውስጥ አብራችሁ የነበራችሁትን ዣን ቫልዣን የሚባል እስረኛ ለመሆኑ አረጋግጠ ለመመስከር ትችል እንደሆነ የምስክርነት ቃልህን በድጋሚ እንድትሰጠን አጠንክሬ ጠይቃለሁ ሲሉት ብሪቬት ተከሳሹን አተኩሮ ተመለከታቸው። ከዚያም ፊቱን ወደ ዳኞቹ አዞረ። ብሪቬትና ሻምፕ ማቲዩ አይን ላይን በመፋጠጥ ተያዩ። አዎ ጌታዬ፣ ይህ ሰው ዣን ቫልዣ ለመሆኑ በመጀመሪያ የለየሁት እኔ ነኝ። አሁንም ቃሌን አልለውጥም። ይህ ሰው ዣን ቫልዣ ነው። ቱሉን ከሚገኘው ወህኒ ቤት የገባው በ1796 ዓመተ ምህረት ሲሆን ከዚያ ያመለጠው በ1815 ዓመተ ምህረት ነው። እኔ ከእስር ቤት የወጣሁት እርሱ ባመለጠ በዓመቱ ነበር። ሰውየውን አሁን ሳየው በመጠኑም ቢሆን ተለውጧል። ነገር ግን ለውጡ ከእድሜ ጋር የሚሄድ ስለሆነ ያሳየው ለውጥ እኔን ሊያሳስት አይችልም። ዣን ቫልዣ ራሱ ነው ብሎ በማረጋገጥ ሲመሰክር ዳኛው እርሱ እንዲቀመጥ፣ ተከሳሹ ግን እንደቆመ እንዲቆይ አዘዙ። ቀጥሎ ሸኒልዲዮ የሚባል ምስክር እንዲገባ ተደረገ። ይህ ሰው ቱሉን ከተማ ውስጥ ከሚገኝ እስር ቤት የዕድሜ ልክ እስራት የተፈረደበት ወንጀለኛ ነው። የምስክርነት ቃሉን እንዲሰጥ ነው የተጠራው። ቁመቱ አጠር ያለ የ50 ዓመት አዛውንት ሲሆን ምንም እንኳን ፊቱ ቢጨማደድም በሁኔታው ነቃ ያለ ተቅበጥባጭ ሰው ነው። ዳኛው ለብሪቬት ያሉትን ለእርሱም ደገሙለት። በሰራው ወንጀል ምክንያት በመማል ቃልህን ታከብራለህ ለማለት ስለማያስደፍር መማል አትችልም ሲሉት ሻምፕ ማቲዩ አንገታቸውን ቀና አድርገው ከዚያ የነበረውን ሰው በድጋሚ ባይንቃኙት። ዳኛው ሐሳቡን እንዲያሰባስብና እስረኛውን በትክክል ያውቀው እንደሆነ እንዲያስረዳ ሸሊንዲዩን ሲጠይቁት ከት ብሎ ሳቀ። ታውቀው እንደሆነ አሉኝ? 5 ዓመት ሙሉ በአንድ ሰንሰለት ታስረን እኮ ነው የኖርነው። አንተ በአንድ ብረት ታስረን አልነበረም ብሎ ተከሳሹን ሲጠይቅ ዳኛው ቁጭ በላሉት። የሥነ ሥርዓት አስከባሪ ፖሊስ አዛዥ ኮሽፔል የሚባለውን መስካሪ ያስገባ። ይህ ሰው የዕድሜ ልክ እስራት የተፈረደበት ሌላው እስረኛ ሲሆን ከመታሰሩ በፊት ከብት የሚያረባ ገበሬ ነበር። ወደ ኋላ ግን ከብት ማርባቱን ትቶ ወደ ሽፍታነት የተለወጠ አደገኛ ሰው ሆነ። ሰውየውን በድፍን ሲመለከቱትና ሲያጠኑት ከተከሳሹ ይበልጥ የቂላቂል ባህሪ ያለ ይመስላል። ሲወለድ ጀምሮም ተፈጥሮ ፊቷን ያዞረችበት የአውሬ ባህሪ ያለውና እስር ቤት ዕጣ ክፍል የሆነ ሰው ነው።
ዳኛው ለሌሎች የተናገሩትን በመድገም ከፊት የቆመውን ሰው ስታየው ሳትጠራጠርና ሳታወላውል አረጋግጠህ የምታውቀው ሰው ለመሆኑ ትመሰክራለህ ሲሉት በፍጥነት ዣን ቫልዣን ነው አላቸው። ዣን ቫልዣን ያሉም ሰዎች የሚጠሩትና እጅግ በጣም ጉልበተኛ የነበረ ሰው መሆኑን አውቃለሁ። እያንዳንዱ መስካሪ በተናገረ ቁጥር ከችሎቱ ውስጥ የነበረ ሁሉ ተከሳሹ ዣን ቫልዣን ነው ወይንስ አይደለም የሚለውን ጥርጣሬ አስወግዶ ወደ ማመኑ ደረጃ ተቃረበ። እያንዳንዱ ሰው ይሄ ሰው አለቀለት በማለት ሁሉም በየፊናው አጉረመረመ። መስካሪዎች ተመሳሳይ የሆነ የምስክርነት ቃላቸውን ሲሰጡ ሰው በይበልጥ ተንጫጫ። ሁሉም በያለበት በአባ ሻምፕ ማቲው ላይ ፈረደ። አንዱ መስካሪ ያለውን ሌላው እያጠነከረው ሲሄድ ተከሳሹ ጆሯቸውን ማመን ተስኗቸው በይበልጥ ፈዘዙ። የመጀመሪያው ምስክር ቃሉን እንደሰጠ ግድ የለም ሌላ ምስክር አለ በማለት እርስ በራሳቸው ሲነጋገሩ ካጠገባቸው የነበረው ሁለተኛው ምስክር ሰማቸው። የሁለተኛው ምስክር ቃሉን ሲሰጥ ድምጻቸውን ከፍ አድርገው ይሁና ጥሩ ነው ሲሉ ተናገሩ። ተከሳሹ የመጨረሻውና ሶስተኛው ምስክር ቃሉን ሲሰጥ በጣም ጮክ ብለው በጣም ጎበዝ ባሉ ጊዜ ዳኛው ፊታቸውን ወደ ተከሳሹ አዞሩ። ሶስቱም መስካሪዎች ያሉትን ሰምተዋል፣ ታዲያ አሁንስ ምን ይላሉ ብለው ሲጠይቁ ምን እላለሁ ሁሉም ጎበዞች ናቸው ብለው መለሱ። በዚህን ጊዜ ከዚያ የነበረ ሰው ሁሉ በያለበት ተንጫጫ። ሁሉም በየፊናው የግሉን ብያኔ በመስጠት አፍ አውጥቶ የሰው በቀው ባለ ጊዜ ዳኛው ጸጥታ ባካችሁ አሉ። እንግዲህ አሁን ጉዳዩን አጠቃለን የውሳኔ ሐሳብ መስጠት ይኖርብናል ሲሉ ነበር የሆነ ጎርነን ያለ ድምጽ ያለው ሰው ዳኞች ከተቀመጡበት አካባቢ ሲናገር የተሰማው። ብሪቬት ሼልዲዩና ኮሽፔል እስቲ አንድ ጊዜ ወደዚህ ተመልከቱ የሚል ድምጽ ሲሰሙ ሶስቱም መስካሪዎች ክዋሉ። በጥፊ የተመቱ መሰላቸው። መስካሪዎቹ ባንድነት ፊታቸውን አዞሩ። ባለስልጣናት ከሚቀመጡበት ወንበር ላይ ተቀምጦ የነበረ አንድ ሰው ተነስቶ ዳኞች ከተሰየሙበት አካባቢ ሲሄዳዩ። የመሃል ዳኛው፣ ሕግ አስከባሪውና ሌሎች 120 የሚሆኑ ሰዎች ይህ ሰው ማን እንደሆነ አወቁ።